ከልጅነት እንጀምር በልጅነት ጊዜ እንዴት ነበር አስተዳደግ እንዴት ይመስል ነበር ያስፈራል አስተዳደጋችን እኛ በዚህ በአብነት ትምህርት ቤት ወይም ደግሞ በተለምዶ ቆሎ ትምህርት ቤት በሚባለው ያደግነ ሰዎች እንደውም ወንጌል ከሚያሳድደው ወይም በወንጌል ምክንያት ከምንሳደደው በበለጠ በቆሎ ተማሪ በመሆናችን የምንሳደደው ስደት ውሻውም ሰውም ነው የሚያሳደደን የነበረውና በነገር ላይ ሜሪቤሎስም ወደ ላይ ስትወጣ የካህናት ዘር አለበት ያው ታውቃለህ ይመስላል ኮስቷን ለቀው ብሎ አይደል ሃሌሉያ ለእግዚአብሔር ለዘ ረዳን ስብሐተ ንፍየኑ ለዘፈለጠ ብርሃነ ግልጽ ብታረግላቸው በቄስና በመሪጌታ መካከል ያለው ልዩነት ምንድነው እሱን እስኪ ንገረን ሰደደ ኩላ የሚባል ዜማ አለ ታውቃላችሁ ሰደደ ኩላ ምንም ምልክት የለውም የአዲስ አበባ ወር ግብረ ዲቁና ማለት ነው ምልክት አልባ ማለት ነው ታድሶ ቤተክርስቲያንን ያለማወቅ ሳይሆን ቤተክርስቲያንን የማወቅ ውጤት ነው ቤተክርስቲያንን ማያቀሰው ታድሶ ውስጥ ሊገባ ይችላል 30 ጥይት ተተኩሶብኛል እኮ ሊገሉኝ ማለት ነው ታድሶ ሁሌም ቢሆን የሚመጣው ቤተክርስቲያንን ጠንቅቆ ከማወቅና ከመረዳት ነው ወይ በአብነት ትምህርት ቤት እንደ መሪጌታ በማለፍ ወይ ደግሞ እንደ ሜሎስ የኦርቶዶክስ ቲዮሎጂን ጠንቅቆ ከማወቅ የሚመጣ ነገር ነው ከማህበሩ አንዱ የሆነ ማለት ነው ምንድነው አልኩ ጽድቆት የመርገም ጨርቅ ነው አለ ምን ማለት ነው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ከቅዱሱ መንፈስ ጸጋና ሰላም በያላችሁበት ይብዛላችሁ ትሪኒቲ የተሰኘውን ፖድካስታችንን ነው ጀምረናል አዲስ እንግዲህ መርሃ ግብር ነው ትሪኒቲ የተሰኘ ፖድካስት ለናንተ እንግዲህ በየሳምንቱ ለማቅረብ እንሞክራለን ትሪኒቲ የሚለው ቃል ከላቲን የመጣ ቃል ነው ትርጓሜው ሶስትነት በአንድነት እንደማለት ነው ወይም ወደ አማርኛችን ስናመጣው ስላሴ የሚል አቻ ትርጓሜን ያገኛል ስለዚህ በዚህ ፖድካስት ላይ የተለያዩ ሐሳቦችን እናቀርባለን ስለ መለኮታዊ ሐሳቦችን እናቀርባለን የሰዎችን ደግሞ የህይወት ምስክርነትን ወደናንተ እናደርሳለን ማለት ነው ዛሬ በጣም እጅግ ምንወዳቸው ምናከብራቸው ብዙዎቻችሁ የምታውቋቸውን አንድ መሪጌታ ይዘን ቀርበናል እኔና ኤርሚ ስለዚህ እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ተቆዩ ዘንድ ያክብሮት ግብዣችን ነው ቋንደና መጣችሁ ቋንደና ሁሉ ሰላም ሰላም እንግዲህ የዛሬው እንግዳችን መሪጌታ ቀጸላ ናቸው ኤርሚ እንኳን ደህና መጣ እንዴት ነው መሪጌታ እንኳን ደህና መጣ ብያለሁ ሁሉ መልካም ሰላም ነው አሜን የጌታ ስም የተመሰገነ ይሁን መሪጌታ አሜን እንኳን ደህና መጡ ብያለሁ እንኳን ደህና ቆየ ዛሬ እንግዲህ አዲስ ፖድካስት ነው ትሪኒቲ የተሰኘ ፖድካስት ነውና የመጀመሪያ የኛ እንግዳ ነውና እንኳን ደህና መጡ ማለት ፈልጋለሁ እንኳን ደህና ቆያችሁ እኔንም ደግሞ የመጀመሪያ ስላደረጋችሁ እግዚአብሔር ይባርካችሁ ይሄም ስቱዲዮ ኮ ስንጀምር መጀመሪያ እስቲ የመጀመሪያው ኢንተርቪው ከርሶ ጋር ነበር ኢንተርቪው ኤርሚ እንዴት ናችሁ ምንድነው እንግዳውን በጣም ደስ ብሎኛል የትሪኒቲ ፖድካስታችን እንግዲህ ጌታ እየረዳን የተለያዩ ፕሮግራሞች እየሰራን ነው ዛሬ በቃ በጣም ድንቅ ጊዜ ነው የሚኖረን ከመሪጌታ ጋር ብዙ ነገር ነው እናንተ ራሱ ምንማረው ወዳጄ በጣም እንጂ በጣም ብዙ ነገሮችን እንሰማለን እናንተም ሰማላችሁ እንግዲህ ጌታ ያግዘናል ከዛ በፊት ግን ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ በወንጌል እንቅስቃሴ ላይ በቃ ሚና እንዲኖራችሁ ከዛ ደግሞ ምንለቃቸው ፕሮግራም ቶሎ እንዲደርሳችሁ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ ከዛ ደግሞ ሼር አድርጉ ለወዳጆቻችሁ ሰብስክራይብ እንዲያደርጉ ንገሯቸው አላማችን አንድ ነው የተሰቀለው ደግሞ እኛን ስለማጽደቅ ከሙታን የተነሳው በክብርና በሞገስ ተመልሶ የሚመጣው ጌታ ኢየሱስ ክርስቶስ በትውልድ መካከል እንዲከብር ማድረግና ስለሱ መመስከር ነው አላማችን ስለዚህ ከዚህ ወንጌል ጎን እንድትቆሙ በትህትና እንጠይቃለን
መርጌታ እንዴት ኖት? ሰላም ነው። መርጌታ ግን የቅርባችን ሰው ናቸው፣ ደግሞ ለኛ እንደ አባትም ናቸው። ስለዚህ የቅርብህን ሰው አንተ ነው አንቱ ነው የምትለው እሱ ቤቱን አርጋ ቤቱ ይሻላል እሱ እንዴት ነው የሚሉት ተሳሳበኝ ነው። አይ እውነት ነው። ምንድነው መሰለህ ብዙ ጊዜ እንደዚህ አይነት ነገሮች በብዙዎች ዘንድ ጥያቄ እየፈጠሩ ነውና እኔና እናንተ አሁን የዛ የነበረው ይሄ የተከፋፈለ ሰንበት ተማሪ የማህሌታዊ ቀዳሽ ምናምን የሚባለው ነገር እሱ አሁን ተገርስሶ ሁላችንም በክርስቶስ በአካሉ ብልቱ የሆነን ሰዎች ነንና ወንድማማቾች ነን እና እንደሱ ብናወራ ነው የሚሻለው። ለምን እንደ ወንድም ብናወራው አንደኛ ነገሩም ይጣፍጣል እና እውነት ነው። በእድሜ መበላለጥ ሊኖር ይችላል። አንዱ ካንዱ ከፍ ሊል ይችላል በእድሜ እኔን አትደርሱኝ ብዙ አገልጋዮች ስላሉ ለነሱም እንግዲህ የመዳኛ ምክንያት እንዲሆን ዲ ፖድካስት ላይ መሪ እንድትመጣ ያሰብ ነውና እስቲ ከወደ ኋላ እንይዝና በጣም ብዙ ወደ ኋላ አይሆንም ከልጅነት እንጀምር አይሻልም? እንደዛ ነው የሚሻለው። ከልጅነት እንጀምር። በልጅነት ጊዜ እንዴት ነበር አስተዳደግ እንዴት ይመስል ነበር የሚለው በተወሰነ መንገድ እስቲ ያጫውተን። ምናልባት ያን የልጅነት አስተዳደግን ሳነሳው እንዳልፈራ እግዚአብሔር ይርዳኝ። ያስፈራ ነገር አለው። ያስፈራል። አስተዳደጋችን እኛ በዚህ በአብነት ትምህርት ቤት ወይም ደግሞ በተለምዶ ቆሎ ትምህርት ቤት በሚባለው ያደግነ ሰዎች የህይወት ማጣት ብቻ አይደለም ገጥሞን የነበረው የረሃብ የመሰደድ እኔ እንደውም ወንጌል ከሚያሳድደው ወይም በወንጌል ምክንያት ከምንሳደደው በበለጠ በቆሎ ተማሪ በመሆናችን የምንሳደደው ስደት ውሻውም ሰውም ነው የሚያሳድደን የነበረውና አንዳንዴ ብዙ ጊዜ በብዙ ሚዲያ እናገራለሁ። ዛሬ እንደ ንስሐ አባት ተብለው ምናልባት መርጌቶችም ቅስና አምጥተው ንስሐ አባት ይሆናሉ፣ ካህናትም ራሳቸው ንስሐ አባት ይሆናሉ። ያው ስልጣኑ በጳጳስ የሚሰጥ ስለሆነ ከላይ ስላልሆነ እዚሁ በወረቀት ስለሆነ እነዚህ ንስሐ አባት የሚባሉት አሁን አንቱ ይባላሉ። አሁን እንደውም በጣም የሚገርመው በዘምኖ ያኔ ሲንከራተቱ አቧራ ወይም ትቢያ ሲያዳፍቅ የኖረው እግር ዛሬ ታቦት ተሸክሞ ምንጣፍ ተነጥፎለት ምናምን ሳይ በጣም ግርም ይለኛልና አይ አንተ እግር እንደው ተበቀልካቸው እላለሁና እስኪ የት አካባቢ ነው የተወለድከው መርጌታ? የት አካባቢ ነበር ተወልደ ያደግከው? ከሱን ጀምር። ያው ብዙ ሚዲያ ላይ ተናግሬያለሁ። የተወልጄ ያደግኩት ወይም በሰሜኗ ኢትዮጵያ አማራ ክልል ተብሎ በሚታወቀው በምዕራብ ጎጃም አዊ ብሔረሰብ የሚባል ይሄ የኮሶበር እንጅባራ ታውቁታላችሁ። አዊ ብሔረሰብ ዞኑ እንጅባራ ነው እና ፋግታ ለኮማ ወረዳ ተብሎ የሚታወቅ አዲስ ቅዳም ከተማ ከዛ ከገጠሪቱ ክፍል ጋፈራ ኤዎስጣቴዎስ ከሚባል ቀበሌ ማህበር ነው ተወልጄ ያደግኩት ማለት ነው። አባቴ ቄስ መንግስት ኃይሉ ይባላል። እናቴ ወይዘሮ አበባ ምህረት ትባላለች። የካህን ልጅ ነህ? የቄስ ልጅ ነኝ። የካህን ልጅ ነኝ። ካህንም ቄስም ያው አንድ ስለሆነ በየነ አካባቢው ራሱ ኤዎስጣቴዎስ ነው። ቤተክርስቲያኑ ነው ኤዎስጣቴዎስ። በቤተክርስቲያኑ ነው። ቀበሌው ጋፈራ ነው። ጋፈራ ነው። ከገርሞኛ ኤዎስጣቴዎስ ያው ባጓዛው እንትኖችን ያሻገረው ከፋሌ ባህር ተብሎ የሚታወቀው ያው በገድሉ የሚታወቀው ጻድቅ በሱስም ቤተክርስቲያን አለ። በሱስም ባለ ቤተክርስቲያን ቀደም የቆየ ቤተክርስቲያን ነው። እዛ ነው ያደግኩት። ስለዚህ የቄስ ልጅ ስትሆን ደግሞ በቃ ቤተክርስቲያን የመጠቃት እድል ከፍተኛ ነው የሚሆነው። ስለዚህ በጣም በልጅነት ወደ አብነት ትምህርት ቤት እንደገባ አስባለሁ። አዎ ምንድነው በእናቴ ወገን ያለው ክፍል ብዙ ቦታ ላይ ስለተናገርኩ አጠቃላይ ካህናት ናቸው፣ ቄሶች ናቸው። የእናቴ ወገን ማለት ነው። የአባቴ ወገን ደግሞ የተወሰኑ ቄሶች ቢኖሩም ግን ብዙም የክህነት እንትን ያላቸው ግን ይሄ ግራዝማች የሚባል እንትን ያላቸው ትልቅ
ስያሜ የተሰጣቸው ወገኖች ያሉበት ነው የአባቴ ወገን እና የእናቴ ግን ካህናት ናቸው እና እነዚህ ካህናት ያው የነሱን ዱካ ወይም ማሰር እንድከተል በልጅነቴ ያው ጣደርሶብኝ የሚገርም ነው ቤተ ክህነት ትምህርት በ7 ዓመት የገባው የሚገርም ነው በነገር ላይ ሜሪቤሎስም ወደ ላይ ስትወጣ የካህናት ዘር አለበት ያው ታውቃለህ ይመስላል ኮሷ አለቀው ብሎ አይደል አሚቱን ያዝነው እኛ ይዘነዋል እሱ ነው እስካሁን ይዘነዋል አንዳንዶች ናቸው ስለዚህ በስንት ዓመት ነው ወደ ቤተ ክህነት የተጠጋ ወደ ቆሎ ትምህርት ቤት ቆሎ ትምህርት ቤት አይባልም እኮ ያርቢ እንዴ ነው እኮ ነው የቆሎ ትምህርት ቤት በተለምዶ ጨዋ የሚባለው ማህበረሰብ ጨዋ ማለት ምመኑ ማለት ነው ያልተማረው ማለት ነው እሱ የሚጠራው ነው አብነት ትምህርት ቤት ነው ወይም የቤተ ክህነት ጨዋውን አይደለም እኛ ጨዋ የኛ ጨዋ አብነት ትምህርት ቤት ነው የአብነት ትምህርት ቤት ነው በስንት ዓመት ነው ወደ አብነት በ7 ዓመቴ በ7 ዓመቴ ነው በ7 ዓመት አሁን እኔ የ9 ዓመት ልጅ አለች እሺ ግን አሁን እሷ ብዙም አሁን ከወላጆች ምትላቀቅ አይደለችም እውነት እኔን ግን በ7 ዓመቴ ከወላጆች ያላቀው ወደ ምናልባት ታውቁት ከሆነ አካባቢውን ከአዲስ ቅዳም ዳንግላ የሚባል አለ የስንት ኪሎ ሜትር 10 ምናምን ኪሎ ሜትር ያክላል እንግዲህ ብዙ ጊዜ ስለሆነ ኪሎ ሜትሩን አሁን ከዛ ይበልጥ ሊያንስ ይችላል ወደ 7 ሊሆን ይችላል እንደዛ አይሆን እና ከዛ አካባቢ የእናቴ እናት እዛ ነው የምትኖረው ዳንግላ አካባቢ ከዛ አንድ የኛ ዘመድ የሚሆኑ ትልቅ አባት መምህር ነበሩ እርጌታ ተሰራ ይባላሉ ወደሳቸው ከሳቸው ዘንድ ሄጄ እንድማር የኔም ትልቅ ወንድም ቄስ ነው የትልቅ ማለት ነው እሱም እዛ ነው መጀመሪያ ትምህርቱን የጀመረ ልክ እንደሱ እኔም እዛ ሄጄ እንድጀምር ተደረኩ ከዛ በኋላ እንግዲህ እዛው ቆየው ብዙ ጊዜ ነው የቆየው አትብ ገጽ የጀምሬ እንግዲህ ያው እንደሚታወቀው ጸሎተ ማርያም ወዳሴ ማርያም መልካ ማርያም መልካ ኢየሱስ ያው አንቀጸ ብርሃን ምናምን የሚባለው ከመልካ ማርያም ቀድሞ ያለው እሱን ሁሉ ከተማርኩ በኋላ ዜማ ወዳሴ ማርያም ዜማ ከዛ በኋላ ክስተት መስተጋብ እንደገና አርባይት አርያም እነዚህን ትምህርቶች ተማርኩ ክስተት የመጨረሻው ነው ከዛ ያው አለ የደረጃውና እሱን ከተማርኩ በኋላ ወደ ተለያዩ ትምህርት ቤቶች ተዘዋወርኩ እንትኑ ስለሚበዛ እንደሱ አድርጌ ልናገር ብዬ ንገር ነው ማለት አስበዋል በዛ እድሜ ራሱ በ7 ዓመት ከቤተሰብ ተለይተ በቃ ራስን ለእግዚአብሔር ሰጠ እንደዚህ አይነት ህይወት ውስጥ ማለፍ እሱ ፕሮሰስ ራሱ ቀላል እንዳልሆነ አስባለሁ እንዴት ነው የሚኖረው ለምሳሌ ምግብ ከየት ነው የሚመጣው ስፖንሰሩ ማን ነው ስፖንሰሩ መተው ስፖንሰራችን አኮፋዳ ይባላል አሁን ይመስለኛል አኮፋዳ የለም አኮፋዳ ከቄጣማ የሚሰራ ነው እሺ እናኛ ነው የምንሰራው ራሳችን የምንሰራው ነው ከቄጣማ የሚሰራ ነው በዛ ነው ምን ለምነው እንግዲህ እንደሚታወቀው በአገራችን ወይም ደግሞ በአጠቃላይ በቤተ ክህነት ትምህርት ውስጥ ላይ የሚያልፉ ሰዎች በተለይም ጠንከር ብለው ራቅ ብለው ዋጋ ከፍለው የሚማሩ ሰዎች ለምነው ነው የሚበሉ እና ምን ይባላል መሰላችሁ ለምነህ እንድትበላ ትገደዳለህ እኔ አንድ ጊዜ ዛውኛ አካባቢ የሆነ በሽታ ወረርሽኝ ገብቶ ወደ ቤተሰባችን ተበተነን አካባቢያችን ላይ ትምህርት ማቋረጥ ስለሌለብን እዛው አካባቢ ካሉ መምህራን ገብተን እየተማርነን ወላጆቻችን እንጀራ ተሰጠናል ለምንድነው እንጀራ ማትሰጡን ስንላቸው ለምነህ ካልበላ ትምህርት አይገባ ትምህርት አይገባ ይሄ
ራሱ አንድ መርገም ነው ብዬ እስካሁን ድረስ ዛሬ በኢየሱስ ስምቃወመው እና አሁን እየቀረ ነው በርግጥ እንደሷ ያሁንማ ዘንጥ ሆኗል እኮ እንትን ምንድነው የሚባል ታክሲ የሚባል መጥቷል እኛም ከጥቂት ላበቅ አካባቢ ታክሲ መጣ ታክሲ ማለት የአንድ ትንሽ ትምርቱ ገፋ ያለ ሰው ለማኛል ነው ማለት ነው እሱ አይደለም ለማኝ አለው ከስሩ አለ ሰፈር እየደ በእንተ ማርያም ብሎ ያመጣለት አለው እሱ ታክሲ ይባላል ታክሲ ራይድ ነው አስመጭላቂ ማለት እሱ ስፖንሰር አለው ማለት እሱ ይማራል ግን ያዋል ትምህርት ያወቁበት ይሄ ዝም ብሎ እንደሆነ ገባ የሚላከው ነው የሚገባው ናቸው ነው የሚገባው የሚላከውማ አይማርም አዋዲ ምንድነው ዝም ብሎ በቃ ልመና ነው ስራው ያ ምክንያቱም ሲዞር ስለሚውል እንቅልፍ ስለሚወስደው አይማርም ዝም ብሎ ተኝቶ እዛ በኋላ ያ ታክሲ ቢጠቀምበት ሰውዬ ቀስቅሶ እንዴትም ብሎ አንዲት ነገር ያስይዘዋል ያችን ከያዘ ይበቃዋል ያ ነው አሁን ዝም ብሎ ይመጣና እንደዛ ሆኖ ይመጣና ያ ታክሲ የነበረው ነው አሁን መጽሐፍ ቅዱስ ስትነግረው አይገባው ስልጣነ ክህነት ይቀበላል መጀመሪያ ላይ ቁና ይቀበላል የሆነ አስተዳደር ላይ ይቀመጣል በቃ እዛ በኋላ ታክሲዎች ናቸው ያስደገሙ ታክሲዎች አለመዱት እሱ ሰብሳቢ ስለነበረ አሁን ሙስና የሚሰራ እሱ ነው ታክሲው ነው አሁን አሪፍ በረያ ነው ታክሲው አይደለም የሚለው እናቀርበው ነው ያስቸግረ ታክሲ በጣም ደስ ይላል ወይ መርጌታ ግን ማትረሳው አጋጣሚ ምንድነው እዛ ልጅነት ላይ በእውነት በዛ early stage ላይ እየዞርክ ስትለምን በጣም ብዙ ስቃይና ብዙ መከራ ነው ያለውና የማይረሳ ከባድ ነገር ምንድነው ብዙ ትግል አለ ምንድነው ከባድ የነበረው ነገር ላንተ ይኸውልን የውሾችም ባለቤቶች ከአብነት ተማሪ ላይ ተባባሪዎች ናቸው ለምሳሌ ሰዎች እንጀራ ለመስጠት ለእንተ ማርያም ብለህ ቆመ አሁን ለምሳሌ አሁን እኛ ወንጌል እየተናገርን እናንተ ጡት ነካሾች ይሉናል እኛ ምንክስ ከነከስኩም ወይ የውሻ ጡት ካልሆነ በስተቀር የማንን ጡት ነክሳለሁ ውሻ ናት መታሳደደኝ ነበር ውሻ በጣም ይጣላል ነበር እውነቴን ነው መላችሁ አንድ ብሂል አለ የቆሎ ተማሪ ካየ ወይም ደግሞ ያብነት ተማሪ ካየ ውሻ ያሳልፈ ዳና ንጹህ አሁን በከተማ አይታችኋል የሆኑ ይሄ ሃይላንድ ምናም የሚሰበስቡ ሰዎች በከተማ አልፈው ሲሄዱ የከተማ ውሾች ይጮሁባቸዋል አንተ ግን ንጹህ ልብስ ለብሰህ ስትሄድ አይጮሁብህም እና ተማሪን ይሄን ተማሪ አዩ ማለት የከተማ ማን ነው የሰፈር ውሾች ማሳደድ ነው በቃ እና ሁለት ብትር ነው ይዘን ምን ሄደው ልመና ምን ወጣው እና ሁለት ብትር ይዘን እንሄዳለን ከዛ ነው ደግሞ በጣም አቅም የትንሽ ነው አንድ ጊዜ በጣም ኃይለኛ ውሻ አለ ተፈቶ ማያውቅ ውሻ ተፈቶ እዚህ ላይ ነው የወጣብኝ እውነቴን ነው ማለት አልፎ ወጥ እዚህ ይሄን ረግጦ ወደዛ አልፎ ነው እዛው በኋላ በትሩ እንደዚህ ሳነሳ ያለፈኝና በጣም ነው እውነቴን ነው ማለት በነፍሴ በራሴ አልፋ ነው ሄደች የለውም በቃ አስደነግጣል እና ያው እግዚአብሔር ጥበቃው ለዚህ ጊዜ ስለሚጠብቀኝ ብዙ ነገሮች ላይ አልፍ ያለውና አንዱ እሱ የውሻ እንትን ነው ለምንድነው ሆነ ብለው ይፈቱብሃል በተለይ ተማሪ እየሄደ ተደጋጋሚ ካስቸገራቸው ውሻ ሊፈቱብህ ይችላል እንዳትገባ ኃይለኛ ውሻ ነው ይገርመኛል እንደዛው ነው ተማሮ መጥቶ አሁን በቃ የኔታ ይፍቱኝ ምናምን ይያሉ ያጎበደዱ ይሄዱ በቃ የሆነ ነገር ሲያደርጉ ያኔ ነበር ማስተማር የነበረባቸው ወለቴ ነው ማለት ብዙ ጊዜ እናገራለሁ ይሄን ነገር ምክንያቱም ያለፈ ነው ማውራት ያለበት ከተማ እንትን አይደለም እኔ ይቅርታ አድርጉልኝ ያለፈነ ሰዎች ያንን ስለምናውቀው አሁን ስጋጃ ተነጥፎለት ምናምን እኔ ለምሳሌ በጣም የሚገርማችሁ አሁን የማዳበሪያ ኬሚካል የሚያጠፋት ቁንጫ ሞጀሌም ትባላለች እናንተ አታውቋትም አይገባችሁ አይ እርሚ ወደዛ አካባቢ እርሚ እንደዛ ከተማ አልበላኝም ሳይሆን ታውቃታለህ ሙጀሌ በስም አውቃታለሁ በዝንግም ሙጀሌ ትንሽ ቁንጫ ሆነች እና እሷ ገባችብህ ማለት በቃ ልብህ ነው የሚጠፋ እና አሁን እኔ አንዳንድ ጊዜ ግሬን አሁን እንደዚህ ሰው ጫማው ልቄ ምናምን ሰው ሲያየው ታንሻ እንትን ነው ይሄ ዝም ብሎ እንዲበልታው ቦርቦራው ማለት ነው እሺ ግሬ እንደዚህ እንትን አለ ያሳያል
ያ የበላችሁ ምልክት አለ እንደዚህ ብለን ይሰርዷል ያው የደጉ ጊዜ የሚባል ግን ደግሞ ህዝቡ ያላወቀበት ያልነቃበት ለምሳሌ በጣም የእንስሳት እርባታ በጣም ይታወቅ ነበር አይደል ሀገራችን ላይ እና በጣም ሰው ሳር በጣም ያለማና ያን ሳሩን ያጭደዋል አሁን እኛ በዛ ስንሄድ ያ ይወጋናል አጅሬቷ ውስጣችን ሆነ ብንወጋም አይመስላትም ሞጀሌ እና በጣም ነው ስሰቀየነ እንዴት ነው የሚያስወጡት ከዛስ መርፌ ቁልፍ ይባላል መርፌ ቁልፍ አሁን ሰዎች ለአንዳንድ ለእንትን መቆለፊያ ይተጠቀሙበታል እኛ ለሞጀሌ ነው የምንጠቀመው ነበር የተሰራም ስሪቱ ለዛ ነበር ድሮ እሱን በመርፌ ቁልፍ ነው የምታወጣው ከዛ ደግሞ አንተ ካልሆነልህ አባትህ ይመጣና ነቅሎ ይለቅልሃል እንዴ ብንግል ያ ደግሞ እሷ ያወጣችበት በጣም ነው እንተሚል እና ስቃይ ነው እኔ ለወንጌል እንኳን ቢሆን ምን ነበር ያ ነገር ምንም እኮ ምንም ለራሱ ያው ዝም ብዬ ሳስበው መርገም እኮ እውነቴን ነው መርገም እግዚአብሔር ግን ያሁኖችን ከዚያ ወጣቸው እኛ ያሳለፍነው ያሳለፉ አይደለም አሁን ይሄ ታክሲ ትምርቱን መማር የአብነት ትምርት መማር በቃ ብዙ ዋጋ ነው የሚያስከፍል በቃ በጤናክ ላይ ኢቭን በስነ ልቦናክ ላይ ራሱ አሁን የሶፊት አይቶ ያውም ደግሞ በቃ ሰው ውሻ እየለቀቀብ ብቻ አትቁም ይሏል ያችን ቆራሽ ለመስጠት አትቁም ይሏል እማማ ስለማ አምላክ ይዘከሩ ያው በእንተስማ ለማርያም አይደለም እሱ ነው ጦጥናካሽ ሚሉን ዘመዶቻችን በእንተስማ ለማርያም ስለ ወላዲተ አምላክ ብለው ስለ ማርያም ብሎ ጠይቀው ማርያም ካዷት ነው አሁን እዛ በኋላ በቃ ደግሞ የሚገርማችሁ ሌላው በእንተ ማርያም ብለህ እንጀራ ይዘህ ምንም ይራበ እንዴው ለምን እዛው አትፈነዳ ያንን የለመንከውን ምግብ ከሜዳ ወይም ከመንገድ መብላት አትችልም እንዴ መቤት የተቀስፈሃለች የት ነው ታዲያ የሚበላ እዛው ቤት ደርሰህ ማርያምን አሳርፈህ ነው አብርሃን ወስተንከራተት መጥቆየው ወሻን በላህ ምንም ያው ህልውናዋ የሷ ህልውና ነው አብረን ቤት መሄድ አለበት የግድ ቤት ሄደ የአንድ ቤት ቆራሽ አውጥተህ እንዲቻርገት ይዝና ብዙ እንዳይቆርሱ በእንተ ማርያም ትላለህ እየዞርክ ተሰጣቸዋለህ ለተማሪዎች ለተሰበሰቡት ከዛ እነሱ ያችን ማርያም ትስጥልኝ እያሉ ይቀምሱልሃል ሷን ከቀመሱልህ በኋላ ማርያም አረፈች የሚገርም ረፋለች ከዛ ነው መብላት ከዛ ነው እንግዲህ ምናልባት ካገኘህ ምትበለው የሚገርም ኤርሚን ማየት ለመብላት እንኳን ተለበነ ኤርሚን እንደው ትንሽ እንኳን እንደው ይታየልኝ ኑሮ ጥሩ ነበር ሌሎች እኮ በርገር እየበላ ነው ቴሌቪ ተማረው እየበላን ተሳርከበስ በላለው የሚገርም ነው አስቸጋሪ ነው በስንት አመት ነው ዲቁና የተቀበልከው ዲቁና እንግዲህ በጣም ብዙ ጊዜ ነው አቡነ ቶማስ የሚባሉ ነበሩ የድሮ አቡነ ቶማስ እሺ ከሳቸው ነው ዲቁና የተቀበልኩ ስንት አመት ማለት እንደው 80ዎቹ ውስጥ 81 82 እንደዛ ከሆነ ሜዶሳል ተወለደም አይወለድም ገና ልጅ ነበር ዲቁና የተቀበልኩ በልጅነቴ ነው ትምርቶቹ ምንድናቸው እስቲ ዘርዘር አድርገን ምንድነው የምትማሩት ከመጀመሪያው ጀምሮ ያለውን ነገር ትምርቱ እንግዲህ ሁሉንም ማቀፍ የሚሆነው ለምሳሌ አሁን እንዲው ይቅርታ በአዲስ አበባ ያሉ ዲያቆናትና ካህናት እዚህ ተወልደው እዚሁ ሰንበት ትምህርት ቤት ቅስና የተቀበሉ ይቅርታ ያድርጉ የሉበትም እኛ ምን ቀበለው ለምሳሌ አንድ ሰው አንድ ተማሪ ውዳሴ ማርያም ዜማ ጩሆ ከዛ በኋላ ዲቁና ሊቀበል ይችላል ውዳሴ ማርያም ዜማ የሰባት ወለታት ውዳሴ ማርያም ዜማ ከዛ በኋላ ያው ምንድነው የሚቀጥለው ለዲያቆኑ ግብረ ዲቁና ነው ዲያቆን ግብረ ዲቁና ካወቀ ጎበዝ ዲያቆን ይባላል እንግዲህ እግዚአብሔር ያሳይ በጣም ቅርብ ነው ውዳሴ ማርያም ዜማ መጮህና የመርጌታውን ወይም ደግሞ ሌላውን ቀጥሎ ያለውን መስተጋብ ክስተት አርባይት አርያም ሰለስት ሰንበት መወድስ ምናም የሚባሉትን ለመማር በጣም ሩቅ ነው ይሄ እነዛ ትምህርቶች በጣም ረጃጅም ናቸው ሰፊ ነው ይዘታቸውና ይሄ እነዚህ የሌሊት ትምህርት ይባላሉ
እስካሁን የዘረዘርኳቸው ማለት ነው። የቀን ትምህርት የሚባለው ደግሞ ያው ፊደል ቆጥረህ ከዛ በኋላ ያን ፊደል ከቆጠርክ በኋላ ያው አቡጌዳ ምናምን ብለህ መልእክተ ዮሐንስን በግዕዝና በንባብ እንትን ካልከ በኋላ ያው የመጨረሻው የሚሆነው ማን ነው? ዳዊት ነው የምትደግመው። ዳዊት ነው የምትማረው። ዳዊት ከተማርክ በኋላ ቀጥታ የምትገባው ወደ እንግዲህ መግፋት ከፈለክ ወደ ጾመ ድጓ ነው የምትሄደው። ወደ ጾመ ድጓ ትሄዳለህ። ከዛ እየቀጠልክ ድጓ ምናምን ትማራለህ። ጾመ ድጓ ጥሩ አድርጎ ያወቀ ሰው ድጓ ብዙም አያስቸግረው። ነገር ግን ደግሞ ድጓ ትልቁ መጽሐፍ ነው፣ የያሬድ መጽሐፍ የሚባለው መጽሐፍ ማለት ነውና ማነው ጾመ ድጓም ያሬድ ነው። እነዚህ ቅድም የሌሊት ያልኳቸው ትምህርቶችም ያሬድ ናቸው። ዜማቸው ያሬድ ነው፣ ምልክታቸው ማለት ነው። እነዚህ ነገሮች ለመማር በጣም ብዙ ጊዜ ነው የሚጨርሰውና ከዛ በኋላ በዚህ መካከል እያንዳንዳቸው የአብነት ትምህርቶች አሉ። ለምሳሌ የቅዳሴ መምህር የሚባል አለ። የቅዳሴ መምህር ነው ደብረ አባይ የሚያስመሰክረው። የዝማሬ መዋሥዕት መምህር አለ። ዙር አባ ትግራይ ክልል አቡነ አረጋዊ ካሉበት የሚያስመሰክረው። የመጽሐፍ የብሉያትና የአዲሳት ኪዳናት መጽሐፍ መምህራን አሉ። እነዚህም እንግዲህ ያው አሁን በቤተ ክርስቲያን ሌሎችን መጽሐፍት አራቱ ጉባኤያትን ተምረው አራት አይና የሚባሉት ማለት ነው። ድጓ ራሱን የቻለ የዜማ መምህር የሚባል አለ። እዛ ያቋቋም መምህር አለ። እንደዚህ እያለ ይቀጥላል። እንግዲህ እነዚህ ዋና የቤተ ክርስቲያኒቱ የአብነት ትምህርት ተብለው የሚታወቁት ናቸው። እነዚህ ሁሉ አንተ የተማርካቸው እነዚህ ነካክተናቸዋል። አሁን በጣም ግልጽ መሆን ያለበት ነገር እነዚህን ትምህርቶች ለመማር ምን ያክል አመት ይወስዳል? አሁን አንተ በእነዚህ ትምህርቶች ውስጥ ምን ያህል አመት አሳለፍክ? እሱን ተመልካቾች ቢያውቁ በጣም ጥሩ ነው። ብዙ ጊዜ ተናግሬዋለሁ። እነዚህን ትምህርቶች አሁን እነዚህን ሁሉ ካላወቅ መርጌታ ማለት በነገራችን ላይ የግድ ወንበር ያለው መሆን የለበትም። መርጌታ ሁሉንም ጥንቅቅ አድርጎ ማወቅ አለበት። አንድ ቤተ ክርስቲያን በደንብ አድርጎ መያዝ አለበት። በቅዳሴውም ተጠያቂ መሆን አለበት። በዜማውም ተጠያቂ መሆን አለበት። በአቋቋሙም ተጠያቂ መሆን አለበት። በቅኔውም ተጠያቂ መሆን አለበት። መተው ካለበት ሚተው መጽሐፍ የሚባለው ቅኔ ግድ ማወቅ አለበት አንድ መርጌታ። ለምን ሲባል ጧት ቅዳሴ ከተወጣ በኋላ ጣነ ሞገር ይባላል። ቅኔ ማድረግ አለበት። አሁን ቅኔ የሚያውቅ አንድ ጊዜ አንድ አቋቋም የማያውቅ መርጌታ የድጓ መምህር ተማሪዎች ነበር እንትን የሚሉት በድጓ ስለደከመ በቃ አቋቋሙን ተው እና አቋቋም ካላወቀ ደግሞ መርግትናው እንግዲህ ሪው በከንቱ ነው። ከበሮ ካልመታ ጸናጽል ሻንሻ ካላደረገ በማቆሚያ ካልዘመንክ ከባድ ነው እና ምን ሆኑ እሳቸው ተማሪ ላይ ለምደው ተማሪው ጥርግ ብሎ ሲወጣ አቋቋም አዋቂ ተማሪ እሳቸው ይማራል። ዜማ ድጓ ለመማር ይገባል እና አቋቋም ያው ዚቅ ነው። ታውቆ ዚቅን ደግሞ ከጾመ ድጓ ከምን በተውጣጣ እንትን ነው የተጻፈው። ዚቅ ያው የእንታ ሄኖክ ጎንደር የታተመ ነው። ዚቅ መጽሐፍ ታውቁታላችሁ። ለእናንተ ምን ሆነ ነገራችኋል። እና ያንን ነው አቋቋም የሚያውቅ ሰው በዛ ነው የሚያጠነው። እና ከዛ እሳቸው ተማሪው ጥርቅ ብሎ ሲሄድ ማን ይቆምላቸው? ትልቅ ደብር ይዘው እንዴት ይሁን? ከዛ በቃ እንግዲህ እንዴት ይሻለኛል እባክህን እንግዲህ ልክፈልህ ቆምልኛል። አቋቋም እና ጉድለት አለው። አቋቋም አውቆ ዜማ ይሄ ዜማ የሚባለው ድጓ ባያውቅ ችግር የለው። ለምን ድጓ የአንድ አብነት መምህር የሚማረው ትምህርት ትልቅ ድጓ ግን ያቋቋም ምን በአቋቋም እናገለግልበት ግን ጾመ ድጓው ላይ የተውጣጣ ከድጓም የወጣ ዚቅ የሚባል መጽሐፍ አለ። የግድ አንድ ያቋቋም መምህር ያንን ዚቅ ማወቅ አለበት። በቃ ያ ነው ችግር የለው። ዘሩን እዛ ማጥናት አለበት። አቋቋሙ ደግሞ ራሱን የቻለ እንትን አለው። እንግዲህ ማስመስከሪያው ጎንደር ነው። የድጓ ማስመስከሪያው ቤተልሔም ነው። ማስመስከሪያ ማለት ሰርቲፋይ የሚደረግ ያው እንትን የምትልበት ማለት ነው። ምስክር ወረቀት የሚሰጥበት ማለት ነው። እና እሱ ነው ማስመስከሪያ ስል። ስለዚህ አሁን ለምሳሌ ስንት አመት ሊወስድ ይችላል አጠቃላይ አሁን የኔ የወሰደብኝ ግማሽ እድሜን ነው ለማለት ትንሽ ይቀርዋል እንጂ 17 እስከ 18 አመት ነው የጨረሰው። 17 አመት እና 18 አመት መጨረሻ ነው እንትን ያልኩት ያገባደርኩ። ያውም ትቸው ነው
ትቸው ብቀጥል እድሜ ዘመኔን ሁሉ ይበላዋል ምክንያቱም የሁሉ ሀያብ ተሸክመው አትችለው የሚገርም ነው ለዛው ሁሉ እንትን ብትተውት ወጣህ ነው እንጂ 30 አመት 35 አመት የሚፈጅባቸው 40 አመት የደጎለሉ ሰዎች አሉ ትምርቶቹን ግን ስትማራቸው ይጠቅሱልህ ደግሞ ያሬድን ያሬድ እንዲሆኑ ከዛ ተሌቶ ስትወጣ ስትወርድ አይቶ ነው ትምርት የተገለጠለት ብለው አንተን ወደዛ እንድትገባ ያደፋፍሯል ቶሎ ብለው ወጣህ እንዳትዘምን ማለት ነው እና አስቸጋሪ ነው ትምርቶቹን ስትማራቸው ከሽምደዳ ባሻገር ውስጥ ያሉትን ሐሳቦች በዛ ጊዜ በነበረበት ጊዜ በጣም ተረዳቸው ነበር ወይን ዝም ብሎ ማያዝ ብቻ ነው አይምሮ ላይ ሽምደዳም ይባላል አይደል ሽምደዳ ለምሳሌ ምን ልበልልህ እስመኪያ ከይሰብሁ ሁሉ ኃይለ ሰማያት ወለከ ስብሐት ለዓለም አሜን ብለህ ይሄንን ሙሉን ትሸመድደዋለህ እሺ እስከ መጨረሻው ተሸመድድና ምስጢሩን አትመረምረው ምስጢሩ ምን እንደሚል ትርጉሙ አታውቀው ማለት በቃ በግዙ ነው ያለው በግዙ መያዝ ትይዘዋለህ እሱም በዜማው ታጠናዋለህ ከዛ በዜማው ታጠናውና ባቆቋም ደግሞ ትማረዋለህ ዜማው አለ አቆቋሙ አለ ስለዚህ መኪያከን በቃ የግድ ማጥናት አለበት መሸምደድ አለበት ለምን ማታ ነው የምትማረው ቁጭ ብለ መጻፍ ያያህ አይደለም የምትማረው ዳታ ላይ ነው የሚሰበሰበው ይጠራቀም ለዚህ ነው ኢንተርናላይዝ አርገ በደንብ ያንን ታኝከዋ በብዙ ነገር ትማረዋለህ ማህሌት ላይ ተቆመዋለህ አደራረስ ላይ ተለዋለህ ከዛ በኋላ ለቻልኩ ግዝ እንት ለማለት ለመሸምደድ ከለመድከው አሁን እንደሌላው ቋንቋ አስቸጋሪ አይደለም ከለመድከው ግዝ ጥሩ ነው በጣም ነበር የምሸመድደው ያንከራስንም በጣም ሸመድደው ነበር አረ ይሄ አሁን አማርኛ ቋንቋና ምን ሊያዝ ብት በጣም ያስቸግራል ምክንያቱም ያኛው ዜማም አለው አማርኛው አብዛኛው ያስቸግራል ግን አሁን አረብኛው አሁን በደም የሚይዙት አሁን በቃላቸው ነው እነሱ የሚይዙት አሁን ቁርአኑን በቃላቸው ይዛሉ ግን ትርጉሙ ምንድነው ብትላቸው አያውቁትም አብዛኛው ሰው አያውቅም ሙስሊሙ እና ለምንድነው እንደዚህ የሆነው በዜማ ስለሆነ የሚይዙት ቋንቋው አመቺ እንደዚህ አመቺ የሆኑ ቋንቋዎች አሉ ግን ያው በደንብ ደግሞ ውስጡ ምንድነው ሐሳቡ የሚለው ላተረዳው ትችላለህ ግን እዚህ ጋር አንድ ጊዜ ለተመልካቾች ግልጽ መሆን ያለበት ነገር መሪጌታ ነበር ማለት ምን ማለት ነው የሚለው በጣም ግልጽ ሊሆንላችሁ ይገባል አሁን በጣም ብዙ ሰው የሚያስበው ነገር ቄስ ይመስለዋል በቤተክርስቲያን ውስጥ በጣም የወቀጥቅ ለምሳሌ አባገሊ ወይ ጳጳስም ሲሆን ወይ ዲያቆንም ሲባል በዚህ ዘመን ደግሞ ወይ ሰባኪ ምናምን ይመስለዋል የወቀጥቅና ግልጽ ብታረግላቸው በቄስና በመሪጌታ መካከል ያለው ልዩነት ምንድነው እሱን እስኪ ንገረን ምናልባት ደግሜ እንዳልናገረው በየነው እንጂ ታክሲ ያልኩት ቅድም አለ ታክሲ ቄስ ማለት ይኸው ቄስ የሚማረው በጣም ሊቅ ቄስ ነው ከተባለ ቅኔ ያውቃል ኦኬ በጣም ሊቅ ቄስ ነው ከተባለ ቅዳሴ ያውቃል 14ቱንም ቅዳሴያት በደንብ አበጥሮ የሚቀድስ መሆን አለበት ሊቅ ቄስ ከሆነ ጎበዝ ሊቅ የተማረ ቄስ ከሆነ አንዳንድ ሰዎች መርግትና ላይ እየሄዱ መንገድ ላይ ወይ አጋፍተዋቸው ቶሎ ብለው አቋርጠው ወደ ቅስና ይመለሳሉ ወደ ቅስና ሲመለሱ ቀጥታ የሚያደርጉት ዜማውንም ዝማሬ ማዋሲቱንም ቃቆቋሙንም ይተውና በቃ ቶሎ ብለው ቅኔ ያውቀው ቅዳሴ ላይ ያተኩራሉ ለምን የቄስ ስራ ቅዳሴ ቄስ የተባለው እዚህ ላይ ልዩነቱ ምንድነው ሲባል ቄስ ቅስና የሚሰጠው በትምህርት አይደለም ቅስና የሚሰጠው በጳጳስ ነው ይሾማል ጳጳሱ ምንም ዜማማ ላያውቅ ይችላል እንደው ይቅርታ አድርጉልኝ እንጂ ቅኔም ላያውቅ ይችላል አያውቁም አብዛኛዎቹ ጳጳሳት ቅኔ አያውቁ ምንም ላያውቅ ይችላል ብቻ ገዳማዊ ሆኖ ከገዳም ይመጣል እናንተ ይሄንን ማስረዳቱ በጣም ብዙ ቀላል ስለሆነ ከገዳም ይመጣሉ ባህታውያን ናቸው በቤተውናቸው ነው የሚታወቁት ለምሳሌ ቅስና ነበራቸው መነኮሱ ሲመነኩሱ ምንኩስና አላቸው ከዛ ይቆሞሳሉ ቆሞስ ይባላሉ ከዛ በኋላ እንግዲህ ኤጲስቆጶስ ይሆናሉ እንደዚህ ሆነው ነው የመጡት እነዚህ ሰዎች ትምህርታቸው አይደለም እዚህ ያደረሳቸው ቤተውናቸው ነው በከተማም በገጠርም ያሉ ካህናት ደግሞ የመጀመሪያው ሚስት ከማግባታቸው በፊት ዲቁና ነው የሚቀበሉት ዲቁናው
አሁንም ከጵጵስና ከጳጳሳት የሚሰጥ ስልጣን እንጂ የአብነት የእውቀቱ ጥግ አይደለም። ስለዚህ አንድ ዲቁና ከተቀበለ በኋላ ሚስት ሲያገባ ቅስና መቀበል ስለማይቻል ሚስት ያገባና ቅስና ይቀበላል። ሚስት ካላገባ ቅስናን የሚቀበል የሚመነኩስ ከሆነ ባይታዊ ወይም መናን የሚሆን ከሆነ ስለዚህ በዚህ መልኩ ነው እንትኑ የሚሰጠው። ስለዚህ ቄሱ ይወቅም አይወቅም አሁን ብዙ ቄሶች በግዝ ፏል ከብትለው ሰደብከ የሚል ቄስ አለ አጋጥሞኛል። ፏል ከብትለው እንደምን ዋልክ ነው ያልከው ስድብ አይደለም ደህና ዋልክ ነው ያልከው በግዝ ግን ሰደብከኝ ይላል በግዝ ሰደብከኝ ይላል። ስለዚህ ዋና ልዩነታቸው ቄስም ስትል ዲያቆንም ስትል ጳጳስም ስትል በዋናነት ማሳያው ስልጣን ነው። ስሙ ራሱ ያው ስልጣነ ክህነት ነው የእውቀት ማሳያ አይደለም። መሪጌታ ስትል ግን ባይ ዲፎልት እያልክ ያለው ትምህርት ነው። ከዛ ደግሞ በዘመኑ ቋንቋ ብናወራ መሪጌቶች ስንል ስኮላርስ እያልን አይደል የቤተክርስቲያኑ አስተማሪዎች ማለት ስኮላርስ ናቸው ተጠያቂዎች ናቸው። ከዛ ደግሞ የእውቀት ጥግ ላይ ነው ያሉት የቤተክርስቲያኑ እውቀት ጥግ ላይ ነው ያሉት። በቃ ቄሶችንም ዲያቆኖችንም የሚያስተምሩት መሪጌቶች ናቸው። እና ይሄንን ፖይንት ማንሳት የፈለኩት ነገር ከየት ነው የመጣው መሪጌታ የሚለውን ነገር አንደርስታንድ እንድታደርጉ ስለምፈልግ ነው። ምክንያቱም አንዳንድ ጊዜ አሁን ሰዎች ምንድነው የሚሉት ቤተክርስቲያን ሳታቋት እኮ ነው የወጣቸው ለዚህ የሚሉት እኮ አይደለም ቤተክርስቲያን ታክሲዎቹ ናቸው የታክሲ ናቸው ስለዚህ ቲክቶከሮች ናቸው በጣም ጥሩ መልስ ይሆናል ብዬ አስባለሁ። ቤተክርስቲያን ሳታቋት ነው የወጣችሁ ስለሚሉ ሰዎች እንደሱ ከሚሉ ይልቅ እኔ እንደው ምንድነው ጠጋ ብለው ሰዎችን ቢያጠኑ ለምሳሌ እኔ አሁን ዜማ ጮሃለሁ ዜማን በመልክት ነው የምጮኸው። ለምሳሌ ድርስን በቁርጥ አልጮኸው አይደለም ድርስን በድርስ ነው የምጮኸው በራሱ ነው። እስኪ የጌታችን ኢየሱስ ክርስቶስን የማርያምን ያከብር አንድ ዜማ እንስማ ድምጽን ይሰማ በዛው አድማጮችም ይስሙት። ለምሳሌ አሁን ይሄ ቀድም ያልኩት አሁን እስመኪያ የሲያበሁ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለም አሜን ሃሌሉያ ለእግዚአብሔር ለዘረዳነ ስብሐተ ንፍየኑ ለዘፈለጠ ብርሃነ ይረዳነ አምላክነ ወመድኃኒነ አምላክነሰ አምላከ አድኅኖ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አአኩቶ ወእስየብሖ ወአርየሎ ለንጉሠ ስብሐት እስመ ጽድቅ ቃሉ እሙን ነገሩ ወርቶ ኩሉ ፍናዊሁ መንግሥቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ አሜን። የሚገርም ነው። ይሄ ነው ዜማ ነው። ዋው! ስለዚህ እንደዚህ ዜማ ዝም ብሎ አይጮህም።
በነገራችን ላይ እኔ በጣም እያዘንኩ የምናገረው ሊቃውንትም እየሰሙኝ ከእንግዲህ በኋላ ያው ከክርስቶስ ጋር ስለሆንኩ ምንም አይነት ነገር በነፍሴ ሰይፍ ቢያልፍ ከዚህ እውነት ስለማልለይ ሊቃውንት የተባሉት ራሳቸውን ያላጠሩ ማየት ያልቻሉ ሰዎች ናቸው አሁን ሊቃውንት የሚባሉት። ሊቃውንት የተባሉት ለምሳሌ በቤተ ክርስቲያን እንዲህ አይነት የዜማ ስልት የሚያውቁ ሊቃውንት የተባሉ በቤታቸው ነው ያሉት፣ ተደብቀው ነው ያሉት። አሁን እየጮህ ያለው ዝም ብሎ እንደፈለገ ነው። ሰደደ ኩላ የሚባል ዜማ አለ ታውቃላችሁ? ሰደደ ኩላ ምንም ምልክት የለውም። የአዲስ አበባ ወር ግብረ ዲቁና ማለት ነው። ምልክት አልባ ማለት ነው። እስቲ ንገረኝ። አዎ ዝም ብሎ ነው። አሁን ለምሳሌ ተንስ ለጸሎት ሲል አሁን ሌላ ዲያቆን አንድ በጣም ድምጻዊ ዲያቆን ሲጮህ ብትሰማው የመድኃኒዓለም ያለ ያዞረዋል፣ ያሽከረክረዋል። ለምን ውጭ ላይ ያሉ ሴቶች አሉ ድምጽ የሚወዱ የእግዚአብሔርን ቃል የማይወዱ። እኔ እውነቴን ነው የምላቸው ብዙ ጊዜ የምናገረው ኢየሱስ የአዲስ አበባ እስቲ እንፈትሽው ያስመስክር ድምጽ ይወዱ ዲያቆን ይወደዳል በቅዱሳት አንስት ዘንድ መርጌታ ይወደድ ይፈተሽ ዛሬ እኔን በጣም ነው እንትሚለኝ አንተ ያለ ያሾፍብኛል። እስቲ የአዲስ አበባ አይ እሱ ደግሞ ጊዜው ተሳለነ ስለማይል አይደለም ጀምርና ገኛለሁ። ለማንኛውም ግን በጣም ድንቅ ድምጽ ነው ያለ። ከዛ ደግሞ ተመልካቾችም እንዲያውቁ የምንፈልገው ነገር በቃ ቤተክርስቲያንን ሳታቋት ነው የወጣችሁ የምትሉ ሰዎች አቁሙ ነው። እናንተ ናችሁ ቤተክርስቲያንን የማታቋት፣ እናንተ ናችሁ ያላደጋችሁት፣ እናንተ ናችሁ ትምህርቷን ያልተማራችሁት እንጂ ወንጌልን የሚያገለግሉ በተሐድሶ ላይ የተሰማሩ ሰዎች እንደምታስቡት ቤተክርስቲያንን ካለማወቅ የመጣ ሳይሆን እንደውም ተሐድሶ ቤተክርስቲያንን ከማወቅ የሚመጣ ነው። ይሄ ወርቃማ ቃል ሆኖ ይመዝገብልኝ። ተሐድሶ ቤተክርስቲያንን ያለማወቅ ሳይሆን ቤተክርስቲያንን የማወቅ ውጤት ነው። ቤተክርስቲያንን የማያውቅ ሰው ተሐድሶ ውስጥ ሊገባ አይችልም። ተሐድሶ ሁሌም ቢሆን የሚመጣው ቤተክርስቲያንን ጠንቅቆ ከማወቅና ከመረዳት ነው። ወይ በአብነት ትምህርት ቤት እንደ መሪጌታ በማለፍ ወይ ደግሞ እንደ ሜሎስ የኦርቶዶክስ ቲዮሎጂን ጠንቅቆ ከማወቅ የሚመጣ ነገር ነው። እንዴት ነው አሁን የጓጓሁት ነገር ምንድነው? እንዴት ነው ከዚህ ሁሉ ዕውቀት በኋላ ሽፍት ተደረገው ለውጡ እንዴት መጣ የሚለው እሱን ደግሞ ብንሰማ። አዎ ዋናውም ትልቁ ጉዳይ እሱ ነው። እኔ አሁን እንግዲህ መጽሐፍ የለኝም። ይሄን ዜማ ስጮኸው ዳታዬ ላይ የተሰበሰበ እምቅ የሆነ ዋጋ የከፈልኩበት በመከራ የተማርኩት ትምህርት ስለሆነ ይሄ ትምህርት ራሱ አንድ ስብከተ ወንጌል ይሆናል። ይሄ አሁንስ መኪያ ከሚለው ምንም ቅልቅል የለበትም። ለዛ ነው ሙሉውን የጮህኩት። ስመኪያ ከይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለም አሜን። የሰማይ ኃይላት ሁሉ አንተን ያመሰግናሉ፣ ላንተ ምስጋና ይሁን አሜን አይደለም? ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን። አአኩቶ ወሴብሖ ፈጽሜ አመሰግነዋለሁ። ወአሌሉ ለንጉስ ከፍ ከፍ አድርገዋለሁ፣ ንጉሴን ከፍ ከፍ አድርገዋለሁ። አዩ ለንጉሰ ስብሐት የምስጋና ንጉስ ከፍ ከፍ አድርገዋለሁ። ተነና እዛ በኋላ መጨረሻው ለምንድን ነው? መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። መንግስቱ ለዘላለም ነው፣ ግዛቱም ለልጅ ልጅ ነው። ዳንኤል መጽሐፍ ላይ ምናነበው ማለት ይህንን ነው ማዜም ያለበት ቤተክርስቲያን። እንዲህ አይነት እኮ እንቁ የሆነ እግዚአብሔር የሚያከብር ዜማ አላት። እኔ ይህንን ስጮኸው እመሰጣለሁ። በተለይ ስጸፋው ስዘምመው ምናምን በጣም ነው እንትን ምለው እና ይህንን በዛው ለመናገር ብዬ ነው። እንግዲህ ለውጥ የሚባለው ለውጥ ማለት ከአንድ ተቋም ወደ አንድ ተቋም የመዘዋወር ጉዳይ አይደለም። አሁንም የቤተክርስቲያኒቱ ልጅነታችንን ቤተክርስቲያኒቱ እንዲያውም በእኛ ነው ቤተክርስቲያን ተብላ ስሟ መጠራት ያለበት የሚል እምነት ያለኝ ሰው ነኝ። ለምን ቤተክርስቲያን የክርስቶስ ናት፣ ራስ አላት፣ ያካሉ በለት ነች ቤተክርስቲያን።
ስለዚህ አካሉ ያለ ብልት መኖር ስለማይችል ብልት ሆና መጋጠም አለባት። ስለዚህ እኛ ደግሞ እዚህ ከዚህ ተለይታለች የሚል ጥያቄ ነው እያነሳን ያለን። ስለዚህ ወደ እዚህኛው አሁን እኔን ለየት ወደሚያደርገኝ ጥሩ ነው ሴቶችም ወንዶችም ወደሚሰድቡኝ እግዚአብሔር ግን ወደ ተቀበለኝ ህይወት የመጣሁት እንግዲህ አጋጣሚ ሆኖ እድሌም ነው። እግዚአብሔርን አመሰግናለሁ። እድሌ ነው። ብዙዎች ከኔ ጋር የሚጠጡ የሚሰክሩ ብዙ ስህተት የሚሰሩ ብዙ ወንድሞች አሉ። አሁን እንደኔ እንኳን አሁን እንዳለሁት አይደሉም። እነዛ ሰዎች በጣም ተጎሳቁለዋል። ይበላሉ ይጠጣሉ አይደለ? ምንም የሚጠጋቸው ነገር የለም። እኔ ግን እግዚአብሔር በልጁ በክርስቶስ ኢየሱስ በመንፈሱ አማካኝነት ጠርቶ የልጁ አማኝ ካደረገኝ በኋላ እውነቴን ነው የምላችሁ በቃ ሰላም ረፍቴ በጣም ትልቅ ነውና ወደዚህ እንትን ስመጣ ያው ወደዚህ ጥሪ እንድመጣ ምክንያቱ ተሐድሶ ነው። ተሐድሶ እንግዲህ ያው ታውቃላችሁ ከኛ ከኔ ከመውጣቴ በፊት የነበሩ እኔ የዘጠናው መጨረሻ ላይ ነው እንግዲህ ማዕበል የተነሳብኝ እዛው በነበርኩበት አዲስ ቅዳም ገብርኤል የሚባል ቤተክርስቲያን ከተማው ወረዳ ከተማ ነው። አንድ ቤተክርስቲያን ብቻ ነበር እዛ የነበረው እና እዛ ጋር ነው የዘመናዊ ትምህርት ማር ነበር እስከ 8ኛ ክፍል እዛ ነው የተማርኩ። ከዛ በኋላ ግን ወደ እንጅባራ ደግሞ ሄጃ ስኩል ገብቼ እየተማርኩ በነበርኩበት ማትሪክ ተፈትኜ ነው እንግዲህ ምናልባት ማትሪክ ተፈትኜ የሆነ ክስተት ተከሰተና በአንድ ወንድም የትንሽ ወንድም ነበር ዲያቆንና እሱ ታንቆ ሞቶ በሱ ሀዘን ውስጥ ነበርኩና ከዛ በኋላ ያው በዛ ሀዘን ውስጥ ሆኜ የካህናት ማሰልጠኛ ባህር ዳር ሽምጥ ሚካኤል አለ ከዛ ሄደ ሰልጥን ብለውኝ ይሄ ደግሞ ሰንበት ትምህርት ቤቶችን ማደራጀትና ሰበካ ጉባኤን ማሳለጥ ምናምን በሚል የተደረገ ነው። ሁሉ ጊዜ በየአመቱ የሚደረግ የኮርስ የ4 ወር የኮርስ ስልጠና ነው። እዛ ልከውኝ ከዛ ሄጄ ችግሮች ተፈጠሩ። እኔ ኮርሱ ላይ በገባሁበት ጊዜ የ50ኛ ኮርስ የሚባለው ነው እኔ የነበርኩበት እና የሚገርማችሁ ያኔ የተሐድሶ እነዚህ ገድል ወይንስ ገደል የሚል የጌታቸው ምትኩ መጽሐፍ የተቀበረ መክሊት ያግዝ እነዚህ መጽሐፍት ነበሩ እና ከነሱና ሌላ ደግሞ አንዲት ትራክት ነበረች ምንድነው ጾመ ፍልሰታ ምትል ትራክት የጻፏት ነደረጀ የሚባሉ ከሳቴ ብርሃን የነበሩ ናቸው። እነሱ ነደረጀ ገዙ ደረጀ ማን ነው የሚባል አባቱን ይቅርታ እንዳልሳሳት እነሱ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች የነበሩ ናቸው። በዛ የሚባሉ እና ያኔ እነሱ ያችን ትራክት ቀጥታ የተረኳት የማርያምን ታሪክ ነው የጾመ ፍልሰታ ነው የተረኩት። ተርከው ግን መጨረሻው ላይ አፈረሱት። ጾመ ፍልሰታን አፈር ምድር አስበሉት እና እዛ ኮርሱ ላይ ያለነን የፍልሰታ ያቺ ትራክት ህፃናት ሊቆርቡ ሲመጡ ይዘዋት ገቡ። መንገድ ተቀበለው ማለት ነው። ዚያሪ ባርካቸው ያን የሚያገለግሉ መንገድ ላይ እየሰጡ እና ላይ ስዕሏ ያለች ጥቁሯ ስዕል ነች። የማርያም ጥቁሯ ስዕል የድሮ ጥንተ ስዕል ነው የምትባለው እሷ እና እሷ ናት ያለች ምንም የመቤት የስዕል ስለሆነ ብለው ተቀበለው ይዘው ነው። ከዛ አባቶቻቸው እየተቀበሉ ሲይዙት ከዛ ወዲያውኑ ለካ አንድ ሰባኪ ፈጥኖ አንብቦ ቅዳሴ እየተገባ ነው። ልክ በማይክ አወጀ። እንዲህ አይነት ትራክት ቤታችን ላይ መናፍቃን አስገብተዋል። ተጠንቀቁ፣ አምጡ የጣላችሁት ሲባል ያዛችሁ ጣሉ ሲባል አረሞኝን አነባለሁ እያሉ ያዙ ሰዎች። ያኔ ነው የሚባለው። እኔ ያኔ ያው ሰካራሙ አንዱ ጠጭው ስለነበርኩ ምንም አልመሰለኝም። ሙሉ ወንጌል ሰፍታለች ይባላል። የባህር ዳር ሙሉ ወንጌል ብዙ ሰዎች ፈልሰዋል ያናምሩ ይባላል። እንግዲህ እኔ እንደሱ አይነት ሪፖርት ሰምቻለሁ። እና ከዛ በኋላ ያችን ትራክ ከተበተነች በኋላ ነገሩ የሆነ ጥያቄ ተፈጠረ። ለካ የተቀበረ መክሊትና ገድል ወይንስ ገድል የሚባለው መጽሐፍ እዛ ኮርሳችን ላይ ገብቷል። ኮርሱ በተደራራቢ አልጋ ነው መንተኛ ማታ ማታ እኛ አለች አንድ ፋርጣ አካባቢ የመጡ ካህናት አሉ።
እነሱ ጋር ጥሩ የጎጃም አረቄ ፈልገን ሄደን እንጠጣለን ከትምህርት ቤቱ ከክላስ በኋላ ማለት ነው። ምክንያቱም ምንም ለክላሱ እንትን የለን መጽሐፍ ቅዱስ አለ አናነበው መጽሐፍ ቅዱስ እንዲህ አድርጌ ስከፍት አይኔ ያለቅሳል። እዚህ አድርጌ ከከፈት አይኔ ነው ያስለቅሰው ነበር። እና ያኔ በጣም የሰለጡ በጣም ጎበዝ የሆኑ የ12ኛ ክፍልና ዩኒቨርሲቲ የገቡ መርጌቶችና ዲያቆናት ነበሩ። እና እነሱ ለካያን መጽሐፍ ያነባሉ አይወጡም ቁጭ ብለው ያን መጽሐፍ እያነበቡ ከዛ ክላስ ላይ ኃይለኛ ጥያቄ ተፈጠረ። እኔ ደግሞ ቀድሜ መናገር ወዳለሁ ማለት የሆነ ነገር ከተባለ እገባለሁ። አሁንም እንደሱ ያደርገኛል መሰል ቅንነት ይስፈን ባይነኝና ከዛ አንዱ ቶሎ ብሎ ገና ክላስ መምህሩ እንደገቡ አዲስ ጤናው ይባላሉ የትምህርት ቤቱ ዲን ናቸው። እና እሳቸው እንደገቡ የብሉይ ኪዳን መምህር ማን ነው ትምህርት ነው የሚያስተምሩና ምንድነው ሴቶች ወር አበባ አይተው ለምንድነው አውደ ምሕረት ማይገቡ የተከለከሉ ምናምን ብሎ ጥያቄ ያነሳሉ። ሲያነሳ ገና ቀድሞ እነዛ ጀራታሞች አግኝተውሃል የኔታ አልኮን ይብድካ መልስ መመለስ ነው ያለበት ጅራት መጥራት ነው ያለበት ጅራትን ምን አመጣው አሁን እዚህ መልስ ይመልሱ እንጂ አልኩኝ። እኔ እኮ አላውቀው እነሱ አንብበው ባላማ ሊከራከሩ ነው የመጡ ግን እንትናቸውን አበረድኩ አቀዘቀስኩላቸው ወደ ምንፍቅና ሳይገቡ ማለት ነው። ከዛ በኋላ መልሱን ይመልሱ ሲባል የለም የመናፍቃን እዛ እኔ አንዳንድ ጥቅሶችን ዜማ ላይ ያሬድ እኮ እንደዚህ ይላል ብዬ ጠቀስኩ። እስመ በእንቲያው በእንተ አዝማዲያ ተሰቀልኩ ዲበ ዕፅ ይቤ ምናምን የሚል ለሷና ለዘመዶቿ መስቀል ላይ ተሰቀልኩ ምንድነው ከመይሳር መርገማ አሃለ ሔዋ ይላል የሔዋን መርገም ይሽር ዘንድ መርገም ማለት እኛ ያንን እንትን ነው መርገም ምን ሴቶችን እንደሱ ተብሎ ይጠራል በቤተ ክርስቲያን አንዳንድ ጊዜ እና እሱን ጥቅስ እየጠቀስነን ጥንታብሶ ተነሳ ምናምን ድብልቅልቅ ሲል ክላሱን ጥሎ ወጣ ሰውየው አላስተምርም እነዚህ መናፍቃን ናቸው። እና ያኔ ታውቋቸው ከሆነ አላውቅም አቡነ በርናባስ የቀድሞ አቡነ በርናባስ ነበሩ። እሳቸው ታመው ነበረ እና ዛ ጠቅላይ ቤተ ክህነቱ ጽሕፈት ቤት የሚሰሩ ዋናው ስራ አስኪያጅና ምክትሉ ነበሩ እና እሳቸው ዘንድ ተከሰነ ሄድነን። ከዛ በኋላ ስንሄድ እኔን ይሄ ጩሉሊ አሉኝ ጩሉሊ ዛሬ በፊትም ተናገረ ምንም በማታውቀው አንተ ያለው ብቻ ጥያቄ ይመለስ ፍትህ ለጥያቄያችን ላስተራይ ነው ያለው አስተራይ ይባላል መርጌታ አስተራይ ጥያቄ ከዛ ፍትህ ስል ይሄ ጩሉሊ ታያላችሁ በቅርብ ጊዜ መናፍቅ ይሆናል አለ መጋቢ አዲስ ጤናው እና ዛ በኋላ ኑዋሩንና ሊቀ ጉባኤ ዘላለም የሚባሉ አንድ እንትናሉ የቤተ ክህነቱ ምክትል ሰብሳቢ ናቸው ጎበዝ ናቸው። እሳቸው ስብከተ ወንጌል ነው የሚያስተምሩን። እኔ እሳቸው የሚያስተምሩትን አይነት ስብከተ ወንጌል አሁን የሚያስተምሩ እንኳን አላገኘው እስካሁን ድረስ በጣም ነው የሚጠቀጥቁብን እና እሳቸው ሲያስተምሩ ደስ ብሎን እንማር ነበር። ሌላው ሲገባ ግን ሶበሰ ኪዳንኪ ምክንያት ደህን ያህሉ ብሎ ይጀምራል የዶግማ አስተማሪያችን እንቲውኩናንተ ኪዳንሽ የድህነት ምክንያት የለው ፈለገ እሳት ወደይን ማስተመቅ ሁሉ ብሎ ይሄን በመዝሙር ጀምሮ የሚያስተምር የዶግማ አስተማሪ ዶግማ አስተማሪ እንግዲህ አስብ ሶበሰ ኪዳንኪ ይያል ሶበሰ ኪዳን ከቢል ምን ዶግማ አስተማሪ እኮ እና ይሄንን እንትን ይያልን እሱም ተጠየቀ ሲጠየቅ እሱም መልስ የለው እና በዛ መካከለ ያለነ አትመረቁም ምናምን ሚል እንትን አነሳ ዲን ስለሆነ ሰውየው መጋቢ አዲስ ከዛ በኋላ አይ መመረቅማ ይመረቃሉ ተብሎ ተመረቅነን ወጣን ስንሄድ ከዛ ካለውበት ከተማ አዲስ ቅዳም ላይ ታድሶ ተደራጅቶ አጠመዱኝ። አላውቅም እነሱም አልነገሩኝም ወንጌል ብቻ ግን የገብርኤል ማህበር አቋቁመው ገብርኤልን እንዘክራለን አንተ ደግሞ አብረን ሆን ሁለት ሶስት ጊዜ መጥቶ እኮ ከባህር ዳር መጥቶ አንድ አሁን እዚህም እንትን ቀርቦ ነበር አንድ ኃይለ ልዑል የሚባል ሰውዬ እሱ መጥቶ ብዙ ጊዜ ፈርቶኝ ሄዷል ሳይነገረኝ አንድ ጊዜ ሻይ ቡና እንበል ብለው ይዘው ይገብተው እኔም ወድ ወይ ድራፍት ወይ ቢራ ነው እሱ ግን ለስላሳ ጠጣለኝ እኔ እኮ ሆዴና ያመኝም አልኩት በሽተኛ አይደለሁም ምናምን ብዬ
ከዛ እኔ እኮ ያችን ነው የምወድና በሌላ ወንድም በኩል ነው የመጣ ኮስተር ያለች ኮስተር ነው አባ ኮስተር እንላታለን እቺ ትንሿ ኤርሚ ይወዳስ ነበር ኤርሚ ነበረባት መሰል ኤርሚ ይወዳስ ነበር ከዚህ ነው ለዛሳ እየጠጣው ነበር አባ ኮስተር አፈዳት እና ኮስተርን በጣም ነው የምወዳት እና እሷን ነበር የፈለጉ ከዛ ያዳበልኝ አልኩት ያን ይዞት የመጣን ጓደኛዬ ነው እዛ እዚህ ምን የልብ ህመምተኛ ይመስል እዚህ ለስላሳ ይዘይት ዞራል እንዴ ብዬ አረቄ ቤት ቶሎ ብዬ ገባ ከዛ ያው የጎጃም አረቄ አልቀመሳችሁትም እንጂ ጥሩ ነው ካበዛው ደግሞ ጥሩ ነው እንዴት ያው ጥሩ ስፖርት ያሰራል እንደዛ በኋላ እንደዛ አድርገው ሄደዋል ከዛ እኔ ልጆች ተደራጅተው ማህበር ግባሉኝ ማህበሩ የገብርኤል ነው የኢየሱስ አይደለም እግዚአብሔር ያሳያችሁ እግዚአብሔር ከፈለገ ገብርኤልን ብለህ ማርያምን ብለህ አታመልጥ እኔ አሁን እመቤቴ ማርያም ብዬ በዘምራ አይቀበሉኝ እርግጠኛው እኛ ነው በነገር የተመላሽ ሁሉ ይስማኝ አይቀበሏቸው ድምጥ ማጣችን ነው የሚያጠፉ እንደ ድሮ መሰረተ ህይወት ማርያም ብዬ ብጮህ ብጸነጽል አይ ከዛው አውቃ ነው ልታጭበረብረን ነው አላ እዚያ ባይነ ቁራኛ ነው እና ያኔ ከዛ እንትን አሉኝ ገብርኤል ነው ማህበሩ ምን ገባው ስገባ አላማው ምንድነው ስላቸው አንተ ኮርስ ሰልጥናል ስለዚህ እኛን መጽሐፍ ቅዱስ እንድታስተምረን እንፈልጋለን እነሱ ወንጌል ተረድተዋልና ስምንት ሆነው እኮ ነው ስምንት ሆነው ዘጠነኛ ነው ያስገቡ የሚገርም ነው በጣም ይቀድሳሉ እኮ እዛው ዲያቆናት ናቸው የሚገርም ነው እየቀደሱ እነሱ ወንጌል ለካ እነሱ አረቄ አይጠጡ እሺ እንግዲህ አሁንስ ምን እናድርገው እኛ አረቄ እንዘከር ለቄሶች አረቄ ይዘከራል ጠላ ይዘከራል ንፍሮ ይቀቀላል ከዛ እኔ አስተማሪ ተብዬ ነው ከዛ ምን ሰበሰበ አረቄ ቤት ነው አረቄ ቤት አሁን ምን መጽሐፍ ቅዱስ ነው ማስተምራቸው እነሱ ከዛ ቁጭ ብለን እያወራነ በቃ መጽሐፍ ቅዱስ አስተምረን እንጂ እንዴት ምናምን ብሎ አንዱ ጥያቄ እንትን ሲል እንዴት አየኸው ምናምን ብሎ የሆነ ነገር ይሄ ስለ ድነት ምናምን ማንሳት ጀመረ ይሄ ቤተክርስቲያን ውጭ የሆነ ትምህርት ነው ስለ ጻድቃን ስለ ሰማዕታት ስለ እነ ጊዮርጊስ 7 ጊዜ ስለ ተፈጨው ሰማዕት እንደዚህ ነው እንጂ እንደው ዝም ብለህ መጽሐፍ ቅዱስ ትላለህ ይለዋል እና እንደዚህ ነኝ እኔ እንትን ነኝ በጣም ነው እግዚአብሔር ፈወሰኝ ነው እንጂ እንትን አይደለም ብዙ አለኝ ብዙ ታሪክ አለ እሱን አላወራውም አሁን እና ከዛ በኋላ በቃ በጣም ነው የሚፈሩኝ ምራቆ ከጫጫ ነው የነበርኩ አሁን ነው ደና ትንሽ አሁን እዚህ ከፈቴም አካባቢ ደርበብ አንተ ብቻ አይደለም ብዙ ሰው እኮ አሁን ነው እንዲሆን እንጂ ድሮ እኮ ፎቶአቸውን ብታይ አንዳንዶቹ ይጋለጡ የድሮ ፎቶ ነው ፎቶ አይቻል لا ደርበብ ይፈሩሃል በቃ ወንጌል በጣም ነው ይፈሩት በጣም ነው ይፈሩት ተናግሬያለሁ ብዙ ሚዲያ ላይ ስለተናገርኩ ነው እንጂ እኮ 30 ጥይት ተተኩሶብኛል እኮ ሊገሉኝ ማለት ነው በጣም ሰው ቀነኝ ከሰው ጋር በጣም ነው መግባባው እንደውም እነሱ ናቸው ያተረፉኝ እንጂ ይገድሉኝ ሁሉ ነበር ህዝቡ ይገድለኝ ነበር ፈጥኖ የሚባል ፖሊስ ባይኖር ቀጥቅጠው ይገድለኝ ነበር ማህበረ ቅዱሳን እውነቴን ነው ማለት እና ከዛ በኋላ ያው በዚህ መልኩ ተከሰሱኝ ልጆች ተደረሰባቸው ለካ የደረሱባቸው በ6 ሰዓት ከሌሊቱ መጽሐፍ ቅዱስ ጥናት ከሆነ ልጅ ቤት ይሄዱ አሁን ሰትዮ ያው በጌታ ናት ተብሎ በጌታ ነው አይደል የሚባለው ጴንጤ በጌታ በራሱ አይደለችም ማለት ነው እና ዛች ቤት ይሄዱ ማታ ሲያጠኑ ተከትለዋቸው ሄደው አጥንተው ያዟቸው ሁለቱን ዲያቆናት አንደኛው ዋና ቀዳሽ እና ድምጹ ብታየው ነው ጌታ ምስክር ለካሱ ሌላ ነው እንትኑ ድምጹን የከፈተው በሌላ ነገር እና ሲቀድስ የፍልሰታ በቃ ምድር ሰማይ ይናወጣ ከዛ የልጅ ምንድነው የራበው አይመስልም ፍልሰታን የሚጾም አይመስልም አልኩና እንትን እለዋለሁና እዛ ቀን የማይሌት ቆሜ እኔ እኮ አንድ ግሬን እዚህኛው ግራ ግሬን ከቀኝ አድርጌ አላወርዳትም እኮ ቅዳሴ ሳስቀድስ
እንግዲህ በዛን ጊዜ ማለት ነው ያን አሁን ወንጌል የሚባል ቢገባይ ኖሮ ቢያነስ እግሬን አውርጄ አቆም ነበር እመቤቴ እንድትቀበለኝ ምዕራገ ጸሎት ስለሆነች ብዬ እግሬን ሰቅዬ ነው እንትን ምን ነበር ግን እግዚአብሔር ከዛ በኋላ እኔ ልጆች ሲነቀባቸው መርጌታ ከሰላም ከማህበሩ አለበት ተባለ እስከዛ ድረስ አንተ ወንጌል አላውቅም የማህበሩ መመሪያን እንጂ ይሄን ያክል ደባ አመጽ እንዳለ አላውቅም እግዚአብሔር ይባረክ አሁን ከዛ በኋላ በቃ ክሱ ተመሰረተ እነሱ መጣው እኔን አስፈረሙኝ ባልፈርም ኖሮ አልወጣም ነበር ምክንያቱም ሳያውቅ ነው እሱ እንዴት ነው እሱ መጠጥ ቤት ይዋለ ያው መጠጥ አይደል የሃይማኖቱ መለኪያ መስፈርቱ ከጠጣ ችግር የለው ወዛደር ቤት ወዛደር ጋራ ጧት ጠላ ቤት እየተጋፈጠ ቀን አረቄ ቤት ይዋለ እኛ ጋራ እንደዚህ ማታ ብሔራ ቤት እያመሸ እንዴት ነው ጴንጤ የምንለው እሱ የሚል ተነሳ ሃይማኖቱ እሱ ነው ያው የታወቀ ስለሆነ እውነት ነው ስያሜውም በእሱ ስለተሰየመ የጊዮርጊስ የተሰየመም ሃይማኖት ስላለ ስለዚህ የብሔራ ማለት ነው እና ከዛ እሺ መርጌታ ቀጸላ የለበትም ሲባል ከክሱ አለሁበት የከሰስነ አው የሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ቶማስ አሁን በህይወት የሉ ለሳቸው ነው ያመለከትን ለሀገረ ስብከቱ ስናመለክት ከዛ እንዳይነኩ ብለው ለወረዳ አስተዳደር ለወረዳ ቤተ ክህነት ለቤተ ክህነት ሰበካ ጉባኤ ምናምን ብለው ግልባጭ ላኩ ከዚያ ተከሰስነ ብለው መጣባቸው ጉዳቸው እዛ እነዛ ልጆች አሳስረው አስገረፋቸው ምናምን ያው እኔ ወገኔም ብዙ ስለሆነ ብዙ እንትን አላሉ ግን እኔ መስቀል ትዝም ይለኝ መስቀል ደመራ ላይ እንትን አለ ንሽም ይባላል እና ከዛ ንሽውን መርጌታ ቀጸላን ሰው ሲለኝ አንደኛው በኋላ የመጣው አንቺም እኮ ትገቢ ነበር አለ አንድ አፍራሽ ቄስ ነው አንቺም እኮ ትገቢ ነበር አመልጠሻል አለኝ በጆሮዬ እኮ ገና ንሽላ ነሳኮል ከዛ አይ አልኩና ንሽውን አነሳው ንሽ በጣም ብዙ ሊቃውንት አለ ግን ያው ጥሩ ድምጽ አለኝና አነሳለሁ ንሽውን ያው በድምጽ አይደለም እኛ እነሱ ያው እና ከዛ ያንሽ ካነሳው በኋላ እነዛ ልጆች ከዛው ከመስቀሉ ደመራው ላይ ተጋፈው ተወሰዱ ወሰደው ፖሊሶች ገረፏቸው ጴንጤ ስለሆነ በቃ ተጠርጥረዋል ተብሎ በቃ ገረፋቸው ፖሊስ በሃይማኖት ጣልቃ ገብቶ ማለት መብታቸው አልከበርላቸው አስብ እንግዲህ ምድራችን ላይ ያለ ምን ያክል እርግማን እንደሆነ እግዚአብሔርን እንዴት እንደሚጠሉት እግዚአብሔር የላከውን የእግዚአብሔር ልጅ ኢየሱስን እንዴት እንደሚቃወሙት ያየው ያኔ ነው ከዛ በኋላ በልጆች መገረፍ የተናደድኩ ከዛ አንድ ፈጥኖ በጣም ሞደው አንድ የትግራይ ተወላጅ ደመላሽ የሚባል ፖሊስ ነበር እና እሱ በጣም ተፈርቶ ነው የሚኖረው እዛ ከተማ እሱ ጋር አብረን ስለምን ጠጣ እኔን ማንም አይናገረኝ ሽርክ ነን እኔ ጋር እንደገና አንተኖችን ባለስልጣናትም ያውቁኛል መነባንብ ምናምን አቀርባለሁ እዛ በትምህርት ቤቱ የነበረ የተሳትፎ በጣም ታዋቂ ነበርኩና እዛ በኋላ ያው በዚህ የተነሳ ነገሩ እየተካረረ ሄደ ከዛ በኋላ እሱን ብቻ እንጠይቀዋለን ሌሎች ይውጡልን ተባለ 4 ሳምንት በኔ ላይ ጥሩምባ እየተነፋ መጨረሻው ላይ የመጨረሻው ቀን ይቅርታ ይጠይቅ ይሄን ህዝብ እስካሁን ያስቸገረውን ህዝብ ተባለ ቄስ አይጠይቀኝም መርጌታ አይጠይቅም ወደ 180 ነጋዴና አገልጋይ ቄስ አለ እዛ ከተማ አይጠይቅ ከቄስ አንድም ይናገር የለም ከመርጌታም አንድም ትንፍሽ የሚል የለም እና የሚጮህ ህዝቡ ነው ምመኑ ነው እሁድ ይመጣል ሲጮህብኝ ብሎ ይሄዳል አቁሞኝ ከመድረክ አይ እስመ በዘያምሩ ይቀበሩ አለ ጌታ እና እዛ በኋላ ያው የዛለት መጨረሻ ላይ ያ መጀመሪያን ባህር ዳር ያምጥቶት የነበረው ሰው ያመጣው መርጌታ እሱን ከድጓ ትምህርት ቤት አስወጥቼ ምን ያረጋግላል የቤተክህነት ምን እንደነገረኝ ማራው የቤተክህነት ትምህርት ምን ያረጋግላል በቃ ድጓ ካወቀ ምስክርነት ይቀርብ ብዬ ዘመናዊ ትምህርት አስገብቸው እዛ ይኖር ነበር እሱ ተከትሎ ይመጣ ይቅርታ ጠይቄ ተናድጄ ሲሄድ ይቅርታ ጠይቄ ከተማው ሲወጣ ህፃናት ሁሉ ሳይቀሩ ተሰብስበው መናፍቅ ማራ እግዚአብሔር ምስክሬ ነው የጫት ግንድ ቅጠል አውርጄ እንደዚህ በልቼው መብራት ያዘኛ ክላን ዝሮ ጥሎኛል ተናድ ከንዴት የተነሳ መጠጥማ ተው
እስኪያፈነዳይ ነው መጠጣው ምክንያቱም አንተ ወዛ ወቅት ላይ የለው ገና እዛ ህይወት ውስጥ የለውበትም ግን ምንድነው ይሄ ስል ግፊት ነበረ የእግዚአብሔር ግፊት እንደወጣ እግዚአብሔር ይፈልገኝ ነበር ከዛ ተከትሎ ይመጣ አይ የንታ ቀጸል አለኝ አቤት ያው ትንሽ ነው በእድሜ ያንሳ አንድ ነገር መንገር አለብኝ ዛሬ እስካሁን ጸጽቶኛል አለኝ ከማህበሩ አንዱ የሆነው ማለት ነው ምንድነው አልኩት ጽድቆት የመርገም ጨርቅ ነው አለኝ ምን ማለት ነው አልኩት ይሄ አራውቀም ኮዛ አለኝ ኢሳይያስ ላይ ኖር ምን አራውቅልህ ምን ማለት ነው አልኩት አይ ይወልህ አንተ ምትጸድቀው በክርስቶስ በማመን ያለ መለዛ ምርግትና ያደነ ማለት ደፍሬ ነው ነገር አለ ተናርጄ ያልኩ ነው ለምን ይሻለኛል አልኩት ስልጣና ለላክ የት ባህር ዳር ላክ ባህር ዳር ስልጣና ይልከኛል ማንንም ባገኘው ጥሩ ነው ይሄን ሰውዬ መጥቶ ለስላሳ ገዝቶልኝ አይደለም አንድ እዛ ሌሎች አሰልጣኞች አሉ የቅድስት ሥላሴ መንፈሳዊ ኮሌጅ ቀድም ያልኳቸው መጻፍት የጻፉ ምናልባት መቅደስ የገቡ መናፍቃን መጻፍ እሱን የጻፉት ናቸው ጾመ ፍልሰታን የጻፉት እና እነዚህ ሰዎች አሉ እዚያ ስልጣን ያሰለጥናሉ ከዛ ክርክር ተነሳ ምናምን በጣራኩኝ ትንሽ ከዛ በኋላ ግን እየረገው መጣው ከዛ በኋላ መመለስ አልቻልኩም ለመመለስ አስቸጋሪ ሆነብኝ ተሰማ ነገሩ በዛው እንግዲህ አንድ አመት ሙሉ አስቀመጡኝ እዛው ትምህርት እየተማርኩ እዛው ውስጥ ሆኜ ግን በጣም የሚገርማችሁ ብዙ ቻንስ ነበረኝ በዚህ ባለማዊው ብዙ ተረማምጀ መሄደው ነገር ነበር እግዚአብሔር አሰረኝ እንድቀመጥ አደረገ ከዛ በቃ ያን ስልጣና ስትወስድ ከዛ ልጁ የነገረ ነገር እነሱ ሲደማመሩ ወንጌል ገባ በደንብ ገባ የዛ በኋላማ ገባኝ ወንጌልም ሲገባኝ በቀላል አይደለም የገባኝ ነቅሎ ነው የገባ ማለት የነበረው ነገር አለ በጣም ይኸውልህ እኔ አሁን ማንንም እዚህ ቀሚስ ለብሶ የሚንዘራፈፍ ታድሶ ነው የሚል ሁሉ መንፈሱ ማውጣት አለበት የማመን ሰው ይቅርታ አድርግልኝ አጋንንት ጋር ያለ የተሳሰረው እኔ ተፈትቼ ነው በነገራችን ላይ ዝም ብዬ አይደለም ተጸልዮልኝ ተፈትቼ ነፃ ወጥቼ ነው እዛ በኋላ መንፈሱን ተሞልቼ ነው እንትን ነው እንጂ አሁን እኮ ይሄን መጽሐፍ እንዴት አድርጌ እሰብካለሁ አሁን ኮይን ስበኩት ላይ ተነስቼ በሰብክ አንተረትርልሃል አልቸገርም ያኔ ግን ኮርስ ላይ ቁጭ ብለን እንኳን ሄዱ ስበኩ ተብሎ ሲራክን ሰብኬ ወጣው ለሞተ ሰው ተስካር ነው ወጣው መጣፈስ ይላከን እና ይሄ ነው እንትን ነው መንፈስ የሌለበትና አንብቤ ያለ መንፈስ ተናግሬ ሞታ ያው ሰከሬ ቁሜ ማለት ነው ተጠጠ መተሰብክበት እኮ ምን ችግር አለ ምንም አይልም ምን አለክሰፍት የለም ምን እግዚአብሔር መንፈስ ቅዱስ አይወቅስ ሞቅታ ነው አይተዳለ ለካ አብሾ ያልጠጣ በስካር ይሰብካል እንደውም ካልጠጣ ባላብሾ ደግሞ ባብሾ ቅኔ ይዘርፋል ግን የሚገርመውን መርጊታ እየተናገረ ለተሐድሶ አገልግሎት ግን በጣም ክብር መስጠት አለብን በእያስባለሁ በእውነት በተለይ እዛ ዘመን ላይ ዋጋ የከፈላችሁ እናንተ በእውነት ምንም ሰው ማያቃቸው ሰው እኮ ያቃቸው ምንም ያልተጨበጨበላቸው እልል ያልተባለላቸው አይባላቸው በሚዲያ ቫይራል ያልሆኑ ግን በጣም ትልቅ ልዩነት የፈጠሩ በጻፉት ጽሁፍ ብዙ ሰዎችን የለወጡ አሉ በእኛ ህይወት ላይ በኮ ያላቸው ተጽዕኖ ቀላል አይደለም ኢሜሎስ ነበር የነሱ ኤጀንት እኛ ኮሌጅ ታክሲ ነበር እኔ አንብቤው ነው ግን እኮ አይ ታክሲ ስለ አስወጭ ዳላችሁ ይየረ ጥሩ ዘመን የታድሶ ታክሲ ጮራ እነ ጮራን ያመጣ ነበር ጮራ መጽሔታው ጮራን ያመጣ ነበር ስንት መጽሔት እሱ ነበር ጮራ ከዛ ደግሞ እየቆየ ሲመጣ ኪዳነ ምሕረትም የነቴ ኪዳነ ምሕረትን እነሱ እኛንም በጣም ነው የተጠቀሙና እግዚአብሔር በጣም ነው የተጠቀመባቸው ከዛ ደግሞ እንደዚህ አይነት ነገሮች አገልግሎትን የምታይበትን እይታ እንድትቀይር ነው የሚያደርገው አሁን አንዳንድ አገልግሎት ላይ ኢሚዲየት የሆነ ውጤት ካላየ
somehow discourage ያደርጋል አይደለም ግን እነሱ ይጽፋሉ በቃ የት እንደሚሄድ አያውቁም ማን ላይ ኢምፓክት እንደሚፈጥር የተቀበረ መክሊትን እኔ አንብቤዋለሁ የት እንዳነበብኩት ታውቃለህ ቦሌ ሚካኤል ለአገልግሎት ተጋብዤ ሄጄ በር ላይ መጽሐፍ የሚሸጥ ላይ ገዛውት ማለት ነው እኔ ግን ዝም ብዬ ለአገልግሎት ሰንበር ላይ ቤተክርስቲያን እኛ እኮ መቅደስ ላይ ነው ቤተክርስቲያን እኮ ነው ከዛ እኔ በቃ ለአገልግሎት ይረዳኛል ምናምን ብዬ ነው ገዛውት ማለት ነው ከዛ ቢገብቼ አንብላለሁ ሌላ ታሪክ ነው ያለው እና እግዚአብሔር በጣም የሚገርማቸው አሁን ያሉ ጽሁፎች ጠንካራ ጽሁፎች አሉ አሁን የሚጻፉ ጽሁፎች ጠንካራ ናቸው መረጃን መሰረት ያደረጉ ናቸው እነዛ መጽሐፍት እኔ አሁን ሳያቸው ባሁኑ እይታዬ ምንም ናቸው ግን ያኔ በቤተ ክርስቲያን የነበረውን ያንን የመጀመሪያውን እንትን ፈርቀዳጅ ናቸው እና በጣም እግዚአብሔር ተጠቅሞባቸዋል ጽሁፎችን ራሱ ተጠቅሞ የሆነ የማፍለስ ስራ ሰርቷል ለምሳሌ ማን ነው ጥላሁን የሚባል ሰውዬ ታውቁት ከሆነ ምንድነው የሚል መጽሐፍ ጽፎ ከዛ በኋላ መልስ የሰጡት ኮክ ሃይማኖት የሚል መጽሐፍ የተጻፈ የጥላሁን ማን ነው የሚባል ውጭ ወጣ ያን ያሳደውት ማለት ነው እሱ ኃይለኛ ስራ ሰርቷል ሰውዬ በመጽሐፍ ደረጃ እሱን በእንትን ነው ማውቀው በኢንፎርሜሽን ደረጃ ነው እንጂ እንደዚህ እንደነንተና አላውቀውም እንደነጌታቸው እንደነ አግዛ አላውቀው እንደ ሌሎች እና እሱም ትልቅ ስራ ሰርቷል ያኔ እሱም ውጭ ወጣ አሳዳው ማለት ነው ቤተክርስቲያን እና ትልቅ ስራ ነው የተሰራ በእውነቱ እንደ ቀደም ኤርሜም እንዳልከው እነዚህ ሰዎች እግዚአብሔር ይባርካቸው ምክንያቱም እኛ ብናሞግሳቸው ዋጋቸው በዚህ ይቀራል እግዚአብሔር ያውቃቸው ዋጋቸው አሁን ያሉበትን ሳይሆን ያኔ የሰሩበትን ስራ ማድነቅ አሁን ምናልባትም ሌሎች እየተተኩ ዝም ብለው ሊሆን ይችላል ሰዎች ሌሎች እየተተኩ ዝም ብለው ሊሆን ይችላል እንጂ እግዚአብሔር በእነዚህ ሰዎች ተጠቅሟል በጽሁፎቻቸው ተጠቅሟል በስብከቶቻቸው ተጠቅሟል ይሄ ግልጽ ነው ለማለት ነው በጣም አሪፍ እና እንደዛ ነው የመጣሁት ስለዚህ አሁን እንትኑንም አስረዛምኩት መሰለኝ አሪፍ ነው አሁን ስላላችሁ አገልግሎት እናውራ ምን ላይ ነው ያላችሁት ያው ብዙ ሰው በሚዲያ ያለውን አገልግሎት ስለሚያይ ስላለው አገልግሎት የተወሰነ ነገር እስቲ በለን ያው እንደውም በዛውም ያው አገልግሎት ስለሆነ እናንተም ዩቲዩባችንን ሰዎች ሰብስክራይብ እንዲያደርጉ እናንተን ባደረጉ ጣጣቸው እኛንም እንዲያደርጉ እንድትተባበሩ ያው እዚሁ እናስቀምጣለን ሊንኩን እና አሁን ያለውት እንግዲህ ብዙ ጊዜ የቆየሁት ወደ 12 አመት ያክል በከሳቴ ብርሃን ስብከተ ወንጌል ኢትዮጵያ ከነ መምርጌታቸው ጋር ነው የቆየነው እኔም ሌሎችም መሰሎች ብዙ ሰዎች አሉ እዛ በኋላ ግን ሌሎችም ወንድሞች ጋራ ስናገለግል ቆይተናል አሁን ግን ከ2 አመት ወዲህ በራሳችን ፈቃድ አውጥተን እያገለገልን ነው ፈቃድ ያወጣነን ምንድናችሁ ስንባል ከመተጠያቂነት ለማምለጥ ነው እንጂ እኛ ሁሉ ጊዜም ቤተክርስቲያኒቱ ናት የኛ ዋናችን እና ቤተክርስቲያኒቱ ፈቃድ ራሷ ልትሰጠን ያስፈልጋል ብለን እንከራከራለን ስለዚህ ፈቃድ አውጥተን እያገለገልን ነው በዩቲዩብም በተለያየ ሚዲያም እንዲሁ በኢንተርቪውም እየቀረብን እኔና አንድ ወንድም አለ እንዲሁም ደግሞ አሁን ወደ 4 ሆነናል አፍላጋ ህይወት ሚዲያ ላይ የሚተላለፍ አንድ መልእክት አለ እሱን እንዲከታተሉ በዚሁ ማሳሰብ ፈልጋለሁ ሌላው አሁንኛ ከህልውና አንፃር እግዚአብሔርን ከመፈለግ አንፃር አምልኮ የግድ በዚህ ምድር ስለሚያስፈልግ እንዲሁ እየተሰበሰብን ጥቂትም ብንሆን እግዚአብሔርን እያመለክን ነው ምንገኘው እንግዲህ ቢሮአችን ከመገናኛ ግሬት ኮሚሽን 3ኛ ፎቅ ላይ 310 ላይ ይገኛል እንዲሁም ደግሞ የማምለኪያ ቦታ ደግሞ አለችን ካራ ኮተቤ ካራ እዛጋ እንደ ህንጻ ላይ ተከራይተን ነው ምናመልከው እግዚአብሔርን ወንጌልን ሰብካለን እንደውም ትምህርት መማር የሚፈልጉ ሰዎች እናስተምራለን ደቀ መዛሙርት እናደርጋለን ያልነገርኳችሁ በእንትን ብቻ አይደለም እኔ ብዙ ጊዜ መናገር የምፈልገው ነገር ትምህርት ያስፈልጋል አይደለም እናንተ አሁን ስለተማራችሁ ነው በጣም ስሉጥ የሆናችሁ ደስ የምትሉ ልጆች ናችሁና እንዳትቆሩ እንጂ ደስ ነው ማለት በእናንተ በእውነት ጌታ ምስክር
ደስ የምትሉ ሰዎች ልጆች ናቸው። እግዚአብሔር ደግሞ በጣም አሁን እየተጠቀመባችሁ እንደሆነ ያው ዓለም ያውቀው እና እኔ ትምህርት ቤት ተገብቼ በረሃቤ በችግሬ በጣም በስደት ውስጥ ሆኜ የቴዎሎጂ ትምህርት ቤት ገብቼ ተምሬያለሁ ማስተርስ ድረስ ማለት ነው። ይሄ ትንሽ ከመርግትናው ለየት አድርጎኛል እና ይህንን ምናልባት ብዙ ወንድሞች እንደ እንትን እንዳይቆጥሩት ደግሞ እንደ እብሬት ተናግሬም ምንም እኩል ነው ምን ኖረው ቴዎሎጂ ተምሬያለሁ ምናምን የሚያንጠራራ ነገር የለኝ። እንዲሁ ልናገር ስገባ የእግዚአብሔር መንፈስ ነው የሚያናገረኝ እንጂ የቴዎሎጂውን ጉዳይ አይደለም። ግን ራሴን ከመጠበቅ ከስተት ትምህርት ከሚመጣው ሽንፍር ከሰት ትንቢት ነፃ ለማውጣት ቤተክርስቲያንን ለማምራት እንዲያስችል የግድ መጽሐፍ ቅዱስን በደንብ በብልቱ ፈተን ማወቅ አስፈላጊ ነው። ምናልባት ዛሬ ተነስተን ምን ሰብከውና ባላማ ግን ሰዎችን መሰረት አስይዘን እናስተምረው ትምህርት ሁለቱ ይለያያል። ስለዚህ ለማስተማር የግድ መማር አስፈላጊ ነው። ይሄን ለተሰለ ትምህርት እናገለግለው ሰው ቀድመን ሁሌ መገኘት አለበት። እውነት ይሄን ለማለት ነው ያለው። እንግዲህ በዚህ መልኩ ነው አፍላገ የዩቲዩብ አፍላገ ህይወት ነው የሚለው ሚዲያ አፍላገ ህይወት ሚዲያ ነው። በቃ ከታች በመናስቀምጥላችሁ አድራሻ የገባችሁ የነመር ጌታንም ዩቲዩብ እንድታዩ ሰብስክራይብ እንድታረጉ በዚሁ እናሳስባለን። ምናልባት መጨረሻ ላይ የምታነሳው ሐሳብ ካለኝ? አይ ምንም በቃ እግዚአብሔር ይመስገን። እንግዲህ በጣም ብዙ ዋጋ ነው የከፈልከው። ካለን ሰዓት አንፃር ብዙ አላወራንም እንጂ ከወንጌል ከተረዳ በኋላና ወደዚህ እውነት ከመጣ በኋላ ያለፍክበት የህይወት መንገድ ቀላል እንዳልሆነ አስባለሁ። በፐርሰናል ላይፍ በፋሚሊ ላይፍ ፋይናንሻሊ ያንዳንዱን ነገር ከዛ ደግሞ የሚገርም ነው ያንን ሁሉ ክብር ትቶ መውጣት ታውቃለህ። መርጌቶች ያላቸው ክብር አይደለም የተከበሩ ናቸው የተፈሩ ናቸው ዕውቀትም ስላላቸው እንትንም እንደገና ደግሞ በጣም ብዙ ጥበብም እነሱ ጋር ስላለ ማለት ነውና ክብር የሚመስለውን ያንን ነገር ትቶ መውጣት ቀላል አይደለም። አንድ የመጽሐፍ ቅዱስ ጥቅስ ማንበብ ፈልጋለሁ። ከዛ በፊት ግን ኢየሱስን እንዴት ትገልጠዋለህ? ኢየሱስ ላንተ ምንድነው? እሱን ብትነግረንና አጠራ አድርገህ በቃ ኢየሱስ ላንተ ህይወት ምንድነው ይገባ ስለ ኢየሱስ ወደዚህ ህይወት ከመጣ በኋላ የእግዚአብሔር ልጅ ኢየሱስ ላንተ ምንድነው? እንደው እንዴት ይገለጣል? እንዴት እናትራቸው አሉ አምልኮ ገብተው ጌታን ተቀብለው ትክክለኛውን አምልኮ ሲያመልኩ መንፈስ ቅዱስ ነካቸው አሉ እና ኢየሱስዬ እንዴት ላድርግ ከመውደዳቸውና ኢየሱስን በጣም አጥብቀው ከማፍቀራቸው የተነሳ የሚገልጡበት ቋንቋ ጠፋቸው አሉና እንዴት ላድርግልህ እንዴት ልሆንልህ አሉ እና ኢየሱስን ለመግለጥ የኔ አንደበት አይችልም። መጽሐፍ ሲናገር ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ ላለው ደስ ይበላችሁ ገርነታችሁ በሰዎች ዘንድ ይታወቅ ጌታ ቅርብ ነው በነገር ሁሉ በጸሎት በመልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ ባንዳች አትጨነቁ ካለ በኋላ ጳውሎስ ለፊልጵስዩስ አማኞች አእምሮንም ሁሉ የሚያልፍ ይላል የእግዚአብሔር ሰላም ሐሳባችሁና ልባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ለኔ ኢየሱስ እሱ ነው በቃ ሁሉ ነገሬ ነው ማለት ልገልጠው በማልችል ቋንቋዬ ሊናገረው በማይችል ሁኔታ በህይወቴ ትልቅ ስራ የሰራልኝ ጌታ ነው ኢየሱስ። ስለዚህ ለዚህ ነው አሁን ቀደም እንዳነሳው በጌታ ከሆንክ በኋላ አልጋ ባልጋ ነው ነገሩ የለም። ብዙ ወጣ ወረዶችን አልፈናል በውስጥም በውጭም ብዙ ፈተናዎች አልፈዋል። ስለዚህ እነሱ ሁሉ ግን ለበጎ የሆኑ አሁን ለቆምኩበት ነገር ትልቅ ግድግዳ ሆነው ያዙ ነገሮች ናቸው። ለምን ከኢየሱስን ወይም ኢየሱስን በህይወቴ ከመውደዴ የተነሳ ማለት ህይወቴ ከማድረግ የተነሳ ማለት እና ኢየሱስ ለኔ ሁሉ ነገሬ ነው። ሁሉ በእርሱ ከእርሱ ለእርሱ አይደለ። ስለዚህ ኢየሱስ እርሱ ስለሆነ ክብር ለእርሱ ይሁንለት። ሌላ ከዚህ ውጭ ልገልጠው አልችልም። ኢየሱስ ህይወቴ ነው ብርሃኔ ነው ሁሉ ነገሬ ነውና እንግዲህ እንዲህ ብዬ በገልጠው ይሻላል እንጂ እንዴት አድርጌ ገልጠዋል? እግዚአብሔር ይመስገን። መርጌታን ያያየው ምንድነው ልቤ ላይ ያለው ቃል ፊልጵስዩስ መልእክት ምዕራፍ 3 ቁጥር 3 ጀምሬ ባነበው እንደዚህ ነው የሚለው እኛ በመንፈስ እግዚአብሔርን የምናመልክ ክርስቶስ
በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝነንና እኔ ግን በስጋ ደግሞ የምታመንበት አለኝ ይላል ጳውሎስ በስጋ የምታመንበት ነገር አለኝ ምንድነው በስጋ የምትታመንበት ሌላው ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ በቃ በጣም የሚኩራራ ሰው ካለ አስተውሶ ነው ይበልጠዋለሁ ማን ስለሆንክ ነው የምትበልጠው ስንለው ጳውሎስ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ስለ ቅናት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ እና በቃ በጣም ትልቅ ክብር የነበረውን ነገር ትልቅ ሞገስ አለው የሚባለውን ነገር ከወንጌል ጋር ሳይስማማ ሲቀር ከእግዚአብሔር ቃል ጋር ሳይስማማ ሲቀር ኢየሱስ ክርስቶስ ብቸኛና አዳኝ ብቸኛ ጌታ መሆኑ ብቸኛ መንገድ ብቸኛ ቤዛ ብቸኛ አማላጅ ብቸኛ አስታራቂ መሆኑ የማይታመንበትና የማይሰበክበት መድረክ ላይ አልገኝም በዛ ከሚገኝ ብዙ ጭብጨባ እውነትን ተናግሬ በቃ ዋጋ በከፍል ይሻላል እንዳለ እንደ መሪ ጌታ በእውነት ኢየሱስ ከሁሉ ይበልጣል ለነላችሁ እንፈልጋለና የዚህ ፕሮግራም ዋና ዓላማም ይሄ ነው አይመስልም እውነት ነው ዋናው ዓላማ ይሄ ነው በአንድ በሌላ መንገዴን ዩቲዩብ የምትከታተሉ ወገኖች እንግዲህ መሪ ጌታ አንተ ባለፍክበት መንገድ በዛ ቤተክርስቲያን ውስጥ ያያለፉ የሚገኙ ሰዎች አሉና እንደዚህ አይነት የህይወት ተሞክሯቸውን ሲናገሩ ለካ እንደዚህም አለ ብሎ እንዲያዩ ማድረግ ነው ምክንያቱም ሁላችንም መልሱን ያገኘነው ጥያቄ ስላለን ነው እና ጥያቄ መፍጠር ከተቻለ እውነተኛው መልስ የሆነው ክርስቶስን ማግኘት እንችላለንና በቃ ልባችሁን ከፍታችሁ መስማት ብትችሉ መሪ ጌታ ከእስልምና አይደለም የመጣው አይደል እዛው ቤተክርስቲያን ውስጥ ያደገ ቀድም ሲነግረን እንደነበረው ከ7 አመቱ ጀምሮ በቤተክርስቲያኒቷ ትምህርት ያለፈ ሰው ነውና አንዳንዴ ላትቀበሉ ትችላላችሁ የመጨረሻውን አውትፑት ግን ምን ሆኖ ነው የሚለው ነገር ማሰብ ጥሩ ነው ምን አግኝቶ ነው ብሎ ያለፍክበትን ነገር መመርመር እሱ ነገር በጣም ጥሩ ነውና እኛም አድቫይስ ምናደርጋችሁ ነገር ይሄ ነው የሃይማኖታችን ደግሞ ጀማሪና ፈጻሚ ሆኖ ማን ነው ጌታችን ኢየሱስ ክርስቶስ አይደል ቀድም የተባለው ነገር በጣም መሰረታዊ ነገር ነው የሆነ የተቋማት ሽግግር ሳይሆን ልክ እንደ እግር ኳስ ከሆነ ክለብ ወደ ሌላ ክለብ ማስፈረም ሳይሆን ጉዳዩ የብርሃንና የጨለማ ጉዳይ ነውና ወደዚህ ብርሃን ተመጡ ዘንድ ወደ ጌታ ወደ ኢየሱስ ክርስቶስ ተመጡ ዘንድ ይሁን ጊዜ ጥሪያችን ነው መሪ ስለመጣ በጣም ደስ ብሎናል አክብረ እዚህ ስለተገኘ ደግሞ በሌላ ርዕሰ ጉዳይ ላይ ደግሞ በጣም እንገናኛለን እናነሳለን በጣም ብዙ ሐሳቡ ዛሬ ዝም ብለን ከላይ ያለውን ነው ኢንዲቴል ደግሞ ከትምህርት አንፃር ነገሮችን እየፈተሽን እንሄዳለን የዛሬው መራግብራችን ይህን ይመስል ነበር ከሌላ እንግዳ ጋር እስከምንገናኝ ድረስ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን